ሰላም ሰላም ተማሪዎች እንዴት ናችሁ? ዛሬ እንግዲህ በኢንተርናሽናል ኢኮኖሚክስ ማለት ነው ቻፕተር ቱን ይዤላችሁ መጥቻለሁ። ቻፕተር ቱ የሚያወራው ስለተለያዩ ኢንተርናሽናል ትሬድ ቲዎሪ እና ፖሊሲዎች ነው ማለት ነው እና እስከ መጨረሻው ድረስ በመከታተል እንድትጠቀሙበት ብዬ ላለው ማለት ነው። እናንተ ቪዲዮውን ከመጀመራችሁ በፊት አንደኛ ደረጃ ቪፒኤን ስልካችሁ ላይ ካለ ቪፒኤን አብርታችሁ እዩልኝ። ያንን የምታደርጉት ምን ያህላችሁ እንደሆናችሁ ደግሞ ለማወቅ ስለምፈልግ ኮሜንት ላይ እኔ ቪፒኤን እያበራሁ ነው ማይል ማለት ትችላላችሁ። እንግዲህ የኢንተርናሽናል ትሬድ ወይም ደግሞ ስለ ኢንተርናሽናል ትሬድ ቲዎሪ እና ፖሊሲዎች ስናይ ይህ ቻፕተር በጣም ሰፋ ያለ ቻፕተር ነው። ትንሽ ጊዜ ይፈልጋል ማለት ነው እና አሪፍ አድርጌ ለማስረዳት ሞክራለሁ። ማቴሪያሉም በጣም የተመረጠ ማቴሪያል ነው፣ በቀላሉ ትረዱት የምትችሉ ነው። ማቴሪያል ይሄ በጣም ረዘም ያለ ፒፒቲ ነው እና አጠር ያለ ፒፒቲም አለ። ሁለቱንም አታች አድርጌ ቴሌግራም ላይ አስቀምጥላችኋለሁ። እናንተ ቴሌግራም ግሩፕ ላይ በመቀላቀል ማቴሪያሉን ሞር የበለጠ ማንበብ ትችላላችሁ ማለት ነው። እዚህ ክላሪፊኬሽን ይዛችሁ ከሄዳችሁ ወደ ዕለቱ ሌሰን እንገባለን ማለት ነው። ኦኬ እንግዲህ እዚህ ላይ ያሉ ቲዎሪዎች የተለያዩ ቲዎሪዎች ነው ያሉት ብያቸዋለሁ። የመጀመሪያው የሚጀምረው በመርካንታሊዝም ቲዎሪ ነው። መርካንታሊዝም እንግዲህ ፍሬሽማን ላይ ግሎባል ላይም ተምረነዋል። በዛ መልኩም የምታስታውሱ ከሆነ ማየት ትችላላችሁ። ከዛ ከመርካንታሊዝም ቀጥሎ የተለያዩ ቲዎሪዎች አሉ። መርካንታሊዝምን ዲፌንድ የሚያደርጉ በተለይ ክላሲካል ቲዎሪዎች አሉ። ከክላሲካል ውስጥ እነ አዳም ስሚዝ ይኖራል በአብሶሊት አድቫንቴጅ፣ እነ ዳቪድ ሪካርዶ በኮምፓራቲቭ አድቫንቴጅ፣ እንዲሁም ደግሞ እነ ጆን ሳትዋርት ሚል የተባሉም አሉ ማለት ነው። ሪስፕሮካል ኦፍ ዴማንድ የሚል አለ። እነኚህን ሁሉ ቲዎሪዎች እንግዲህ በቀጥታ የምናይ ነው የሚሆነው። ላይክ እና ሰብስክራይብ ማድረግ አይረሳ፣ ለጓደኞቻችሁም ሼር አድርጉላቸው። የመጀመሪያው እንግዲህ መርካንታሊስት ኦሪጂናቸው ወይም ደግሞ ፊቸራቸው ምንድን ነው፣ ዋና ፊቸራቸው ምንድን ነው የሚለውን ነው በማየት የምንሞክረው። ወደፊት እየሄድን ስንሄድ ሞር የእያንዳንዳቸውን በእያንዳንዳቸው ርዕስ ላይ ያሉትን ስናይ ልዩነታቸው ምንድን ነው፣ መርካንታሊስት ከሪካርዶ ወይም ደግሞ ከአብሶሊት አድቫንቴጅ የሚለየው በምንድን ነው የሚለውን ወደፊት በደንብ የምናይ ነው የሚሆነው። አሁን የመርካንታሊስት አይዲያን ዲቴይል እናያለን ማለት ነው። ኦኬ እንግዲህ መርካንታሊስት የመጡት ዱሪንግ ዘ ፔሪድ 5000 ወይም ደግሞ 1500 አፕ ቱ 1800 ኢሲ ማለት ነው። ግሩፕ ኦፍ ራይተርስ ኦር ኮልድ ኢን ግሩፕ አስ መርካንታሊዝም ብለው እንደመጡ ራሳቸውን ከ18ኛው ሴንቸሪ ከ15ኛው ሴንቸሪ እስከ 18ኛው ሴንቸሪ ድረስ የተለያዩ ጸሐፊዎች ነበሩ። እነኛ በአንድ ላይ ተደምረው መርካንታሊዝም ብለው ራሳቸውን ብቅ ብለዋል ማለት ነው። አውሮፓውያን ናቸው እነኚህ ሰዎች እና who were concerned with the process of nation building ነው ሊጨነቁ የነበረው። ሀገርን እንዴት እንገንባ የሚለው ላይ ነበር ማለት ነው የሚሰሩት እና በዛ ላይ ሀገር እንዴት እንገንባ የሚባል ሀሳብ ሲያመጡ የተለያዩ የንግድ ሀሳቦች መጡላቸው። ስለ ንግድ ማወሩ፣ እንዲሁም ደግሞ ፓወርፉል የመሆን እንዴት እንደሚቻል ስለዚህ ሀሳብ ያነሳሉ እና በአንድ ላይ ሆነው መርካንታሊስት ተብለው ያው ሀገራቸውን ዛሬ አለችበት ደረጃ የሆነ እንደ ባክግራውንድ ሆነው አገልግለዋል ማለት ነው። እና በዛን ጊዜ እንግዲህ እነኛ ጸሐፊዎች እነማን ያጠቃልሉ ነበሩ ከተባለ ያው ለማወቅ ያህል እነ አንቶኒ ሴራ የኢጣሊያን መርካንታሊስት ነው። እነ ጄን ቦዲን ፍሬንች መርካንታሊስት ነው። ቶማስ ሙን እንግሊሽ መርካንታሊስት ነው። ፊሊፕ ቮን ሆርኒክ እንዲሁም ደግሞ ኦስትራሊያን መርካንታሊስት ነው። አንቶኒ ሞቲቸርቲን፣ ጄን ባፕቲዛይዝ ኮልበርት የፍሬንች መርካንታሊስት ኤንድ ሲር ዊሊያም ፒቲ እንዲሁም ደግሞ እነኚህ እና የመሳሰሉት ምን ብለው ነበር ማለት ነው፣ በአንድ ላይ ሆነው ነበረ ማለት ነው አይዲያቸውን ያመጡት። ኦኬ እና መርካንታሊዝም እንግዲህ ከ16ኛው ሴንቸሪ ሌት 16ኛው ሴንቸሪ ጀምሮ እስከ 18ኛው ሴንቸሪ ነው ማለት ነው። ያ ማለት 16ኛው ሴንቸሪ ማለት 1500 ጀምሮ እስከ 16 አይደለ? እሱን ጀምሮ ማለት ነው። እና ቢትዊን ዘ ሚድል 16 ሴንቸሪ ኤንድ ላስት 17 ሴንቸሪ
በ16ኛው ሴንቸሪ አማካይ ጀምሮ እስከ 17ኛው ሴንቸሪ መጨረሻ አካባቢ ድረስ ፓወርፉል መርቻንት ክላስ ሮዝ አፕ ኢን ኢውሮፕ አስ ኤ ሪዛልት ኦፍ ዘ ግሮዊንግ ኢን ኢንተርናሽናል ትሬድ ማለት ነው። ስለዚህ በአውሮፓ ውስጥ በእነኚህ ፔሪድ ላይ የተለያዩ ፓወርፉል የሆኑ ነጋዴዎች ተነስተው ነበረ። ሶ እነኚህ ነጋዴዎች ደግሞ ኢንተርናሽናል ትሬድ እንዲጧጧፍ ወይም ደግሞ እንዲፋጠን አድርገዋል ማለት ነው አድርገዋል። ሶ ዚስ መርቻንት ክላስ ዋዝ ፕራይመሪ ኮንሰርንድ ዊዝ ዘ ሪሌሽንሽፕ ቢትዊን ኤ ካንትሪስ ዌልዝ ሶ አይደንቲፋይድ ባይ ኢትስ ስቶክ ኦፍ ፕሪሲየስ ሜታልስ ኤንድ ኢትስ ባላንስ ኦፍ ትሬድ ማለት ነው። ስለዚህ እነኚህ ነጋዴዎች ይጨነቁ የነበረው ወይም ደግሞ ያወሩ የነበረው ስለምንድን ነው? ስለ ሀገሮች ሪሌሽንሽፕ ነው። ስለ ሀገሮች ዌልዝ ሪሌሽንሽፕ ማለት ነው። እና አይዴንቲፋይ የሚያደርጉት እነሱ ዌልዝን የአንድ ሀገርን ዌልዝ አይዴንቲፋይ የሚደረገው ብለው የሚያስቡት አኮሞዴሽን ኦፍ ፕሪሲየስ ሜታል ነው ወይም ደግሞ ጎልድ እና ሲልቨርን በማጠራቀም ነው ማለት ነው። ሶ በጉድስ ኤንድ ሰርቪስስ አይደለም። ሶ እነሱ የሚያምኑት ምንድነው? ዌልዝ አለው ከተባለ ፕሪሺየስ ሜታሎችን ላይክ ጎልድ ወይም ሲልቨር የመሳሰሉትን በማጠራቀም ነው ማለት ነው የሚያምኑት። እና ስለ ባላንስ ኦፍ ትሬድ ለየት ያለ አስተሳሰብ አላቸው ከሌሎቹ ሁሉ። ሶ ባላንስ ኦፍ ትሬድ ምንድነው ብለው ነው የሚያስቡት? ምን መሆን አለበት ብለው ነው የሚያስቡት? ሰርፕለስ መሆን አለበት ነው የሚሉት። ያ ማለት ሰርፕለስ which means ኤክስፖርት ግሬተር ዛን ኢምፖርት ብለው የሚያስቡ ናቸው። ሶ ዲቴይል እናየዋለን ማለት ነው። ኦኬ The basic idea was that wealth was necessary for national power. ሌላው ሀሳባቸው ሀገር ግንባታ ላይ ነው የሚያተኩሩት። ስለዚህ ምንድነው ሀብት ለአንድ ሀገር መመስረት ዋነኛ የጀርባ አጥንት ነው ብለው ያምናሉ። እና የአንድ ሀገር ዌልዝ ካላት ፓወር ይኖራታል። ፓወር ካላት ደግሞ ሌሎች የሚመጡ ጠላቶችንም ሆነ ወይም ደግሞ ራሷ ሄዳ ሆን ብላም ቢሆን ለመውረርም ሆነ አቅም ይሰጣታል ብለው ያስባሉ። እና ዋናው ዌልዝ ማከማቸት የነሱ አይዲያ ነው ማለት ነው። ለዛ ነው በዛን ሰዓት ወደ አፍሪካውያንን ለመውረርም የተነሳሱት ማለት ነው። So this wealth was achieved by an interventionist philosophy that advocates government regulation to achieve a surplus on the balance of trade in order to accumulate precious metal ማለት ነው። ስለዚህ ይሄ ዌልዝ ካለ ምን ለማድረግ ይረዳል? ኢንተርቬንሽኒስት ፊሎሶፊዎች ኢንተርቬንሽን መደረግ አለበት ብለው ያምናሉ። ምን ይሄንን ዌልዝ አቺቭድ ለማድረግ ማለት ነው። ሀብት ለማጠራቀም ሜታል ፕሪሺየሶችን ለማጠራቀም ጎልድ ኤንድ ሲልቨርን ለማከማቸት መንግስት እጁን ሊያስገባበት ያስፈልጋል ብለው ያስባሉ። ያ ማለት አድቮኬት ያደርጋሉ። ገቨርንመንት ሩል ኤንድ ሬጉሌሽን ማለት ነው። ፍሪ ማርኬት የሚባል ነገር የለም ማለት ነው። ሶ መርቻንታሊስት ሰው ኖ ቨርቹ ኢን ኤ ላርጅ ቮሊዩም ኦፍ ትሬድ ፓወር but recommended policy to maximize reports and minimize imports. maximize export and minimize import. so surplus ነው ብያችኋለሁ እንዳልኳችሁ እንግዲህ። ስለዚህ ምንድነው የሚያበረታቱት ፖሊሲያቸው? ኤክስፖርትን ማክሲማይዝ ማድረግ ኢምፖርትን ደግሞ ሚኒማይዝ ማድረግ ነው። ለዚህ ደግሞ ራሽናል የሆኑበት ምክንያት ይኖራቸዋል። እሱንም ወደፊት የምናይ ይሆናል። ሶ in this way countries were able to a mass holding of gold and silver። በዚህ ምክንያት ኤክስፖርት ማክሲማይዝ ካደረግን ያ ማለት ኤክስፖርት ስናደርግ ሜታሎችንና ጎልዶችን እንሰበስባለን ብለው ስለሚያስቡ ስለዚህ ምን ይሆናል ማለት ነው? በኤክስፖርትን በማበረታታትና ኢምፖርትን በመቀነስ ኢምፖርት ደግሞ ምንድነው ጉድ ኤንድ ሰርቪሶችን አስገብተን እኛንን ጎልድ የምንሰጠው አይደለ? ኢምፖርት አደረግን ማለት ሶ ያንን አያበረታቱም፣ ያንን ቀነሱ ማለትና ኤክስፖርትን አበረታቱ ማለት ምን ይሆናል ማለት ነው? የዓላማቸው ወይም ደግሞ አቺቭ ያደርጋል ጎላቸው ማለት ነው። ያ ጎላቸው ምንድነው? የሀገሪቷን ዌልዝ ክምችት ማሳደግ ወይም ደግሞ ፕሪሺየስ ሜታል ማሳደግ ነው። ቶ አቺቭ ዚስ ኦብጀክቲቭ ይሄንን ኦብጀክቲቭ ግን ለማሳካት ቅድም እንዳሉት እዚህ ጋር ምንድነው ገቨርንመንት ሮል ኢንተርቬንሽን ያስፈልጋል ብለው ያስባሉ። ኢን ተርምስ ኦፍ ዋት ታሪፍ በመጣል ኤንድ አዘር ኢምፖርት ሪስትሪክሽን ዌር ኢንፎርስድ ኤንድ ኤክስፖርትስ ዌር ሰብሲዲስ ማለት ነው። ስለዚህ ታሪፎች ኢምፖርቶች ላይ ኢምፖርት ሪስትሪክሽኖች ታሪፍ ኮታ ምናምን መጣል አለበት። ኤክስፖርቶች ደግሞ ሰብሲዲ እየተሰጣቸው መበረታታት አለባቸው ብለው ያስባሉ። ኦኬ አኮርዲንግ ቱ ዘ መርካንታሊስት the central question was how a nation could regulate its domestic and international affairs to promote its own interest ማለት ነው። ስለዚህ ዋና ጥያቄያቸው የነበረው ሀገሪቷ የራሷን ኢንተረስት ለማስጠበቅ ወይም ደግሞ ለማበረታታት ምን መደረግ አለበት ወይም ደግሞ ምን አይነት ህግ መውጣት አለበት የሚለው ዶሜስቲካሊ ህጉን ለማውጣት ያ ዋና ጥያቄያቸው ነበር። ሶ መፍትሄውን ምን ብለው ነው ያሰቡት? the solution lay in a strong foreign trade sector። ስለዚህ ምን መመስረት ነው? ይሄንን ነገር ኢንተረስቷን ለማሳካት
መፍትሄው ስትሮንግ የሆነ ፎሬን ትሬድ ሴክተር መመስረት ነው ብለው ያስባሉ። ኢፍ ኤ ካንትሪ ኩድ አቺቭ ኤ ፋቮሬብል ትሬድ ባላንስ ካላት ያ ማለት ሰርፕለስ የሆነ ማለት ነው ኤክስፖርት ኦቨር ኢምፖርት ወይም ደግሞ ኤክስፖርት ግሬተር ዛን ኢምፖርት it would realize net payment received from the rest of the world in the form of gold and silver። ስለዚህ ኔት ፔመንታችን ወይም ደግሞ ኤክስፖርት ማይነስ ኢምፖርት ምንድነው የሚሆነው? ኔት ፔመንት አይደለ? ሶ ኔት ፔመንታችን ደግሞ ኢን ተርምስ ኦፍ ምንድነው? ጎልድ እና ሲልቨር ነው። ስለዚህ ምን ይሆናል ማለት ነው? ጎላችን አቺቭ ያደርጋል ብለው ያስባሉ። ሰች ረቨኑ ከዚህ ከኤክስፖርት የሚገኘው ረቨኑ ጎልድ እና ሲልቨር ማለት ነው would contribute to increase spending and rise in domestic output and employment ማለት ነው። ይሄ ደግሞ ሌላ ነገር ይዞልን ይመጣል ብለው ያስባሉ። ሶ ምንድነው? ጎልድ እና ሲልቨር ካለ ኢንቨስትመንት ይኖራል ግቢ ላይ ማለት ነው። ዶሜስቲካሊ ኢንቨስትመንት ይኖራሉ። ሶ ይሄ ኢንቨስትመንት ደግሞ ስፔንዲንግ ኢንክሪስ ሲሆን ኢንቨስትመንት ላይ ምን ያመጣል ማለት ነው? የዶሜስቲክ አውትፑታችን እያደገ ይመጣል። ዶሜስቲክ አውትፑት ሲያድግ ደግሞ ያንን ለማሳደግ ኢንቨስትመንት ካለ ኢምፕሎይመንትም እየተሻሻለ ይመጣል፣ የሰው ቅጥር ይኖራል ብለው ያስባሉ። ሌላው ቱ ፕሮሞት የፋቮሬብል ትሬድ ባላንስ መርካንታሊስት አድቮኬት ገቨርንመንት ሬጉሌሽን ኦፍ ትሬድ እንደሚያደርግ አይተናል ማለት ነው። ሶ እነኚህ ደግሞ ታሪፍ፣ ኮታ፣ ኮመርሻል ፖሊሲ ወር ፕሮፖዝድ ባይ ዘ መርካንታሊስት ቱ ሚኒማይዝ ኢምፖርት ኢን ኦርደር ቱ ፕሮቴክት ኔሽን ትሬድ ፖዚሽን ማለት ነው። ስለዚህ ኢምፖርትን ለመቀነስ የሚደረግ ቁጥጥር ነው ማለት ነው ይሄ። ሶ ሌላው መርካንታሊስት ኤንድ ዘ ትራንዚሽን ቱ ዘ ክላሲካል ወርልድ ኦፍ ዳቪድ ሪካርዶ። ሶ ወደ ክላሲካሎች ያለውን ትራንዚሽን እና የመርካንታሊስቶችን አይዲያ ነው የምናየው አሁንም። ሶ መርካንታሊስት ዌዝ ሃይሊ ናሽናሊስቲክ ፖሊሲ ናቸው። እንግዲህ እንደምታዩት ሀገራቸውን መገንባት ላይ ነው የሰሩት ማለት ነው። በጎልድ ኤንድ ሲልቨር ሀብታም አድርጎ ፓወርፉል አድርጎ ለመውረርም ላለመወረርም መከላከልም ሆነ እንዲሁም ደግሞ ወረውም ኢንተረስታቸውን ለማስከበር ነው የሚፈልጉት። ስለዚህ ሃይሊ ናሽናሊስቲክ ናቸው ሲበዛ ማለት ነው። ፖሊሲያቸው ሀገር ተኮር ነው ማለት ነው። and run into interest criticism in the 18th century and 19th century from the new laissez-faire or classical schools of economics. of course ያው የታወቀ ነው የመርካንታሊስትን አይዲያ ተቃዋሚ ይመጣል። ሶ በ18ኛው እና በ19ኛው ሴንቸሪ የተለያዩ ተቃዋሚዎች መጥተዋል። እነሱም ደግሞ ክላሲካል ላይ ያሉ ናቸው ማለት ነው። አዘ ታይም ነገር ግን እነኚህ ምንም እንኳን ተቃዋሚ ቢኖራቸውም መርካንታሊስት በዛን ሰዓት ማለት ነው ፖሊሲያቸው የተወሰነ ምን አለው ራሽናሊቲ ነበረው። እሱም ራሽናሊቲ ምንድነው የሚያሳምን ነገር ያለው as a way of raising money to support armies and provide internal stability የሆነ የጦር ኃይላችንን ለመደገፍና የውስጥ መረጋጋትን ለማስጠበቅ ምንድነው taxing the foreign sector was more attractive than the rulers than taxing the landing gentry and peasantry ማለት ነው። ምንድነው ብለው የሚያስቡት ኢምፖርት ላይ ለምን ኮታ ተጣለ? የፎሬን ሴክተሩን ታክስ ማስከፈል ከግቢ ያለውን ሴክተር ወይም ደግሞ ውስጥ ላይ ያለው ላንድድ መሬታችን ላይ ያለውን ፔዛንተሪ ምን ታክስ ከማስከፈል የተሻለ ነው ብለው ያስባሉ። ኃይልን ለማደራጀት ገንዘብ ስለሚያስፈልግ ማለት ነው። ሶ ያ አንድ ራሽናል ነው። ምክንያቱም የውጭው ታክስ ቢጣልበት ይሻላል የግቢ ሰው ከሚጎዳ ማለት ነው። ሰከንድ ደግሞ ሪስትሪክሽን ኦን ኢምፖርት ኦፍ ማሽነሪ ኤንድ ራው ማቴሪያል ኩድ ቢ ትሮት ኦፍ አስ ኤ ፎርም ኦፍ ኢንፋንት ኢንዱስትሪ ዴቨሎፕመንት ፖሊሲ ማለት ነው። ይሄ ሪስትሪክሽን እና ኢምፖርትን ሪስትሪክት ማድረግ ማሽነሪ ኢምፖርቶችን ራው ማቴሪያል ኢምፖርቶችን ሪስትሪክት ማድረግ ለምን ይጠቅማል? ኢንፋንት ኢንዱስትሪ ዴቨሎፕመንት ፖሊሲዎች የሚያበረታቱት ነው። ማለት አገር ውስጥ ያለ በጣም ያላደገ ኢንዱስትሪ እድሉን እንሰጠዋለን እንዲያድግ። ይሄ ሁለተኛው ሪዝናቸው ነው፣ የሚያስማማ ሪዝን። ኢንዲድ መርካንታሊስት ኦፍ ሪፈርድ ቱ አስ ፖለቲካል ኢኮኖሚ ኦፍ ስቴት ኦፍ ቢልዲንግ ነው። ሶ አጠቃላይ ብቻ ስለ ሀገር ፖለቲካ ምናምን ነው የሚያወሩት እነኚህ። ሶ ያንን ይመስላል። ሌላው ሌዘር ፌር ወይም ደግሞ ክላሲካል ስኩል ፖይንትድ አውት ቱ ሜጀር ዊክነስ አውጥተውላቸዋል እነኚህ ለመርካንታሊስቶች ማለት ነው። ሶ መርካንታሊስትን የሞገቷቸው እነኚህ ክላሲካሎች በሁለት መንገድ ነው። እነኚህን መያዝ አለባቸው። አንድ ዜር ክሪቲሲዝም ኢንፍሉዌንስድ ፐብሊክ ፖሊሲ ኢን ዘ 90s ማለት ነው። ሶ በ19ኛው ሴንቸሪ አጠቃላይ የሀገሪቷን ፖሊሲ አፌክት ማድረግ ችሏል ማለት ነው። እነኚህ ክላሲካሎች ያነሱት ስለ መርካንታሊስት ክሪቲሲዝም ማለት ነው። የመጀመሪያው መርካንታሊስት ሪፈርስ ቱ ዘ ኮሌክሽን ኦፍ ኢኮኖሚክ ቶት ዛት ካም ኢንቱ ኤግዚስተንስ ኢን ዩሮፕ ዱሪንግ ኤ ፔሪድ ፍሮም 15,000 ኦር 5100 ቱ 1750 ማለት ነው። ሶ እዚህ ድረስ ያለ ነው የተነሳ ነው። ሶ ይሄ ደግሞ ምን አይደለም ኮሌክሽን ኦፍ ኢኮኖሚክ ቶት ዘሴም የሆነ ኢኮኖሚክ ቶት አንድ ላይ ተሰባስቦ ነው እንጂ ምን አይደለም ብለው ያስባሉ። ኢት ኢዝ ኖት
ፎርማል ስኩል ኦፍ ቶት አይደለም ብለው ያስባሉ። ሶ ኢት ካንኖት ቢ ክላሲፋይድ አስ ኢት ካንኖት ቢ ክላሲፋይድ አስ ኤ ፎርማል ስኩል ኦፍ ቶት በት ራዘር አስ ኤ ኮሌክሽን ኦፍ ሲሚላር አቲቱድ ቱዋርድስ ዶሜስቲክ ኢኮኖሚክ አክቲቪቲ ኤንድ ዘ ሮል ኦፍ ኢንተርናሽናል ትሬድ ኤንድ ቴንድድ ቱ ዶሚኔት ኢኮኖሚክ ቲንኪንግ ኤንድ ፖሊሲ ዱሪንግ ዚስ ፔሪድ ማለት ነው። በዚህ ሰዓት የነበረው ፎርማል የሆነ ምን አይደለም ብለው ያስባሉ፣ ስኩል ኦፍ ቶት አይደለም። ከዚያ ይልቅ ዘሴም አይዲያ ያላቸው ስለ ኢንተርናል ወይም ደግሞ ስለ ዶሜስቲክ ኢኮኖሚክ አክቲቪቲ ዘሴም አይዲያ ያላቸው ሀሳቦች ተሰባስበው ኮሌክሽን ኦፍ ሆነ እንጂ ምንም አይነት ፎርማል የሆነ ኢኮኖሚክ ቶት አይደለም ብለው ያነሳሉ። ሶ ዘ መርካንታሊስት ኢኮኖሚክ ሲስተም እንግዲህ ምንድነው ዋና ዋና ፊቸሮችን ስናይ የመጀመሪያው ሴንትራል ቱ መርካንታሊስት ቲንኪንግ ዋዝ ዘ ቪው ዛት ኔሽን ዌልዝ ዋዝ ሪፈርድ ቱ ኤ ካንትሪስ ሆልዲንግ ኦፍ ፕሪሲየስ ሜታል። ሶ የአንድ ሀገር ዌልዝ እንዳልኳችሁ እንግዲህ የሀገሪቷን ሀብት የሚለኩት በምንድነው ኢንተርምስ ኦፍ ሆልዲንግ ፕሪሲየስ ሜታል ነው። የተለያዩ ሜታሎችን በማጠራቀም ወይም ደግሞ አኮሙሌት በማድረግ ነው፣ ሲልቨር እና ጎልድ ማለት ነው። ሶ ይህ አንድ አይዲያቸው ነው። ሁለተኛው ደግሞ ዋን ኦፍ ዘ ሞስት ኢምፖርታንት ፒላር ኦፍ መርካንታሊስት ቶት ዋዝ ዘ ስቴት ቪው ኦፍ ወርልድ ሪሶርስ ማለት ነው። ይሄ ዋና ፒላራቸው ነው፣ ወይም ደግሞ የጀርባ አጥንት ወይም ደግሞ ምሰሷቸው ነው ለቲዎሪው ማለት ነው። ሶ ይሄ ምንድን ነው? ዘ ስታቲክ ቪው ኦፍ ወርልድ ሪሶርስ። የወርልድ ሪሶርስ ስታቲክ ቪው ማለት ምን ማለት ነው? ዘ ቶታል አማውንት ኦፍ ዌልዝ ኢን ዘ ወርልድ ዋዝ ፋናይት ኤንድ ስታቲክ ማለት ነው። ሶ የሚያልቅ ነው እንዲሁም ደግሞ ፊክስድ ነው ብለው ነው የሚያስቡት የአጠቃላይ የወርልድ ሪሶርስ ወይም ደግሞ ዌልዝ ማለት ነው። ይሄ አንድ ክሪቲሳይዝ የሚያስደርጋቸው ሀሳብ ነው፣ በኋላ እንመጣበታለን። ሶ ይሄ አንድ አይዲያቸው ነው። ሌላው ኢኮኖሚክ አክቲቪቲ ኢን ዚስ ሲቲንግ ካን ቢ ቪውድ አስ ኤ ዜሮ ሰም ጌም ኢን ዊች ዋን ካንትሪስ ኢኮኖሚክ ጌን ዋዝ አት ዘ ኤክስፔንስ ኦፍ አናዘር ማለት ነው። ሶ ይሄ ኤስቴቲክ ቪው ኦፍ ዘ ወርልድ ሪሶርስ ምን ያመጣል ደግሞ ለእነሱ ምን ማለት ችሏቸዋል? ትሬድ የሚንቀሳቀሰው ወይም ደግሞ ኢኮኖሚክ አክቲቪቲ ከተንቀሳቀሰ ዜሮ ሰም ጌም ነው የሚሆነው። ያ ማለት አንዱ ያጣል፣ አንዱ ደግሞ ያገኛል። የሚያገኘው የሚያጡትም በእኩል አማውንት ነው። ሶ ትሬድ ኦፍ ይሆናል ወይም ደግሞ ይጣፋል ማለት ነው። ስለዚህ ዜሮ ሰም ጌም ነው ብለው ያስባሉ። ዜሮ ሰም ጌም ማለት ፖከር ዊች ዋን ፐርሰንት ዊኒንግ ኤንድ ማች ባይ ዘ ሉዝ ኦፍ ዘ አናዘር ፓርትነርስ ማለት አንዱ የሚያሸንፈው ሌላው ሲያጣ ነው ብለው ያስባሉ። ሌላው አኩዚሽን ኦፍ ፕሪሲየስ ሜታል ዘስ ቢካምስ ዘ ሚንስ ኦፍ ኢንክሪዚንግ ዌልዝ ኤንድ ዌልቢንግ ኤንድ ፎከስ ኦፍ ዘ ኢመርጂንግ ዩሮፒያን ኔሽን ስቴት። ሶ የአውሮፓ ሀገሮች ሲመሰረቱ ሜታልን በማሰባሰብ ላይ ነው። ሶ የሀገርን ደህንነት ወይም ደግሞ ዌልቢንግ ለማስከበር ኢንክሪዝ ለማድረግ ሜታል ፕሪሲየስ ነው የሚጠቅመው ብለው ያስባሉ። እና ሆስታይል በሆነ ወርልድ ላይ ነው የምንኖረው ብለው ያስባሉ። ሆስታይል ማለት በጣም እርስ በርስ ያን ጊዜ ጦርነት ነበር፣ ወረራ ነበር፣ ጀርመን ተነስታም ነበር በዛን ሰዓት። ሶ ይሄ ሆስታይል በሆነ ዓለም ላይ ራስን አስከብሮ ለመኖር ምን ያስፈልጋል? ግሮዝ ያስፈልጋል፣ እድገት ያስፈልጋል። ይሄ እድገት ደግሞ የሚመጣው በምንድን ነው ይላሉ? በሜታል ዌልዝ በማከማቸት ነው ብለው ያስባሉ። ስለዚህ ስትሮንግ አርሚ ማከማቸት በዛን ሰዓት ስትሮንግ አርሚ እና ስትሮንግ ናቪ መርቻንት ማሪን መኖር ግዴታ ነው ማለት ነው ራስን ለማስከበር። ሶ በዛ መልኩ ያያሉ። እሺ አንድ እዚህ ጋር ላስቁማችሁና ምንድነው እንግዲህ የተለያዩ አገልግሎቶችን የሚሰጥ ቻናል እንደሆነ እንድታውቁልኝ ስለፈለኩ ነው። ሶ እዚህ ጋር እናንተ ሊረዱ የሚችሉ ሀሳቦችን ይዤላችሁ መጥቻለሁ። ስለዚህ የተለያዩ አሳይመንቶች ሲኖሯችሁ እንዲሁም ኮርስ ስለ ኮርሱ ሄልፕ ከፈለጋችሁ እርዳታ ከፈለጋችሁ ቢዚ ስትሆኑ ሊሆን ይችላል። እንዲሁም ደግሞ በጣም አሰልቺ የሆኑ አሳይመንቶች አንዳንዴ ከፈተና ጋር ሊደራረቡባችሁ ስለሚችሉ ስለዚህ እኛ ጋር ያው ፔድ ሰርቪስ እንሰጣለን ማለት ነው። ሶ 100% ኮንፊደንስ ሆናችሁ የምታስገቡት አሳይመንትን ሰርተን እናስረክባችኋለን። ሶ መሰራት የምትፈልጉ ሁላችሁ ማለት ነው በዚህ ያለው ስልክ ቁጥር አለ። ሶ በዚህ ስልክ ቁጥር በመደወል አሳውቁኝ ማለት ነው። ሶ እርዳታዬን ለእናንተ አቀርባለሁ ማለት ነው። ሶ በዚህ መልኩ እንዳያመልጣችሁ ከእንትኑ ወይም ደግሞ ከአገልግሎታችን ተሳታፊ እንድትሆኑ ቴሌግራም ግሩፕ ላይ ገብታችሁ ኦነሩን ማውራት ትችላላችሁ። ሶ አገልግሎታችሁ ይፈጸምላችኋል ማለት ነው። ኦኬ
ሌላው ምንድነው? አሁንም መርቻንታሊስት ሰው ዛት ኢኮኖሚክ ሲስተም ኮንሲስትስ ኦፍ 3 ኮምፖነንት አለው ብለው ያስባሉ። የመጀመሪያው ኮምፖነንት ማኑፋክቸሪንግ ሴክተር ነው፣ የሚያመርት ሴክተር አገር ውስጥ መኖር አለበት። ሁለተኛው ሩራል ሴክተር ወይም ደግሞ ዶሜስቲክ ሂንተርላንድ ብለን የምንጠራው ወደ ገጠሩ አካባቢ ያለ ሴክተር አለ፣ እሱ በጣም ለኢንዱስትሪው ሰፖርት የሚያደርግ ነው። አንድ ዘ ፎሬን ኮሎኒስ ኦር ፎሬን ሂንተርላንድ የፎሬን ኮሎኒስ ውጪ አገር ሄደው ግዛት መግዛትም አንድ ሀሳባቸው ነው። ስለዚህ ኢኮኖሚክ ሲስተሙ በሶስት ይሆናል ማለት ነው። ማኑፋክቸሪንግ ሴክተር አለ፣ ወደ ሩራል አካባቢ የሚፈጠር ሴክተር አለ፣ እንዲሁም ደግሞ ፎሬን ላይ በኮሎኒ አማካኝነት የሚፈጠር ሂንተርላንድ ፎሬን አለ ማለት ነው። ሶስት ኢኮኖሚክ ሲስተም አለ ብለው ያስባሉ። ዘ ቪውድ ዘት መርቻንታይዝ ክላስ አዝ ኤ ግሩፕ መስት ክሪቲካል to the successful functioning of the economic system and labor as the most critical among the basic factor of production ማለት ነው። ስለዚህ የተለያዩ መርካንታሊስት ክላሶች በጣም ክሪቲካል የሆኑ ናቸው ለዚህ ለኢኮኖሚ እድገት ማለት ነው። ሶ ይሄ ደግሞ ምንድነው? ላበሮች ደግሞ በዛው ልክ ምንድነው በጣም ቤዚክ የሆኑ ፋክተር ናቸው። ስለዚህ ምን ይላሉ? ላበር ከድሃው ማህበረሰብ ይመጣል። ሶ ያ ድሃው ማህበረሰብ ድሃ እንደሆነ መቅረት አለበት። ምክንያቱም ለኢንዱስትሪ ሰፖርት የማድረጊያ በዝቅተኛ ዋጋ ሰፖርት ማድረግ አለበት ብለው ያስባሉ። ሶ ዘ መርካንታሊስት አስ ዲድ ዘ ክላሲካል ራይተር ሁ ፎሎውድ ኤምፕሎይድ ላበር ቲዮሪ ኦፍ ቫሊዩ ዛት ኢዝ ኮሞዲቲ ዌር ቫሊዩ ሪሌቲቭ ኢን ተርምስ ኦፍ ዘ ሪሌቲቭ ላበር ኮንተንት ማለት ነው። እንግዲህ ካሁን ፊት ላታቁ የምትችሉት ወይም ደግሞ ከእንግዲህ የምናየው ምንድን ነው? ላበር ቲዮሪ ኦፍ ቫሊዩ የሚል ነገር አለ። ሶ ላበር ቲዮሪ ኦፍ ቫሊዩ ሞስት የሚጠቀሙ ክላሲካሎች ናቸው፣ ግን እነኚህ የሚጠቀሙታል ነው። እነኚህ ሲጠቀሙት ግን ከክላሲካሎች የሚለየው ክላሲካሎች ሞስት ሌጋል ፍሬምወርክ ፓተርን አድርገው ነው የሚጠቀሙት፣ ማለት እንደ አንድ ህግ አድርገው ነው የሚጠቀሙት። ላበር ቲዮሪ ኦፍ ቫሊዩ ማለት ምን ማለት ነው? የሌሎች ቫሊዩዎች ሳይቀር በቃ የሁሉም ቫሊዩ ኢንተርምስ ኦፍ ላበር ዲስፕሌይ ማድረግ ነው ወይም ደግሞ መግለጽ ነው። ሶ አብዛኛው ራይተሮች ፖሊሲ ሜከሮች ዱሪንግ ዚስ ፔሪድ ሰብስክራይብ ቱ ዘ ዶክትሪን ዛት ኢኮኖሚክ አክቲቪቲ ሹድ ቢ ሬጉሌትድ ኤንድ ኖት ሌፍት ቱ ኢንዲቪጁዋል ፕሮግሬቲቭ። ሌላው ሀሳባቸው ለኢንዲቪጁዋል መጣል የለበትም። ኢኮኖሚክ አክቲቪቲ መንግስት ቁጥጥር ስር ማድረግ አለባቸው። ኢንዲቪጁዋሎች ዲሲሽን ሜኪንግ ዌዝ ቪውድ ኢንኮንሲስተንት ዊዝ ዘ ጎል ኦፍ ዘ ኔሽን ስቴት ፓርቲኩላሪ አኩዚሽን ኦፍ ፕሪሲየስ ሜታል ማለት ነው። ስለዚህ ፓርቲኩላሪ ደግሞ ከሜታል ጋር ወይም ደግሞ ከጎልድ እና ሲልቨር ጋር ብዙ ባይገናኙ ኢንዲቪጁዋሎች ብለው ይመክራሉ ማለት ነው። ኦኬ ሶ ሌላው የመርካንታሊስት ኢኮኖሚክ ሲስተማቸው ምንድን ነው? በዋናነት ዘ መርካንታሊስት ስትረስ ዘ ኒድ ቱ ሜንቴን አን ኤክሰስ ኦፍ ኤክስፖርት ኦቨር ኢምፖርትስ። ስለዚህ ይሄ ነው ብያቸዋለሁ በዋናነት አይደለ። ሶ ይሄ ደግሞ ኤክስፖርት ከበለጠ ከኢምፖርት ፋቮሬብል ትሬድ ባላንስ አለ ወይም ደግሞ ፖዚቲቭ ትሬድ ባላንስ አለ ማለት ነው። ሶ ይሄ ነገር ለነሱ በጣም ስትረስ የሚያደርጋቸው ወይም ደግሞ የሚያነቃቃቸው ነገር ነው። ሶ ዚስ ዶክትሪን ሪዛልትድ ፍሮም ቪውድ ዌልዝ አስ ሲኖኒምስ ዊዝ አኮሙሌሽን ኦፍ ፕሪሲየስ ሜታል። ነገር ግን ይሄ ሪዛልት ከየት የመጣ ነው? እነሱ የሚያምኑት ፕሪሲየስ ሜታል ማጠራቀም ነው ዌልዝ ብለው ስለሚያስቡ ዚስ ይሄ ፕሪሲየስ ሜታል ደግሞ ኒድ ቱ ሜንቴን ሳይዜብል ዋር ቼስት ኦፍ ፋይናንስ ቱ ሚሊታሪ ፕሬሰንስ ሪኳርድ ቱ ዌልዚ ካንትሪ ማለት ነው። ሶ ለተለያዩ ሚሊታሪ ፕሬሰንስ ሲኖርብን፣ ጦርነት ሲኖርብን ያ ፋይናንስ ስለሚያስፈልግ ጎልድ አኮሞዴሽን ጠቃሚ ነው ብለው ስለሚያስቡ ኤክስፖርት ግሬተር ዛን ኢምፖርት መሆን አለበት ብለው ያስባሉ። ሶ ይሄ ኢንፍሎ ኦፍ ስፒሲስ ማለት የስፒሲስ ማለት ጎልዶች ማለት ነው፣ ወይም ደግሞ ይሄ ሜታል ስፒሲስ ማለት ነው። የነሱ ማምጣት ያ ማለት በኤክስፖርት ምክንያት የሚመጣው ስፒሲስ ከፎረነር who paid for the excess purchase from the home country with gold and silver, this inflow was an important source of money. so ያ ጎልድ መጣ ማለት ወደ ሀገር ውስጥ ለሶርስ ኦፍ መኒ ሆነ አይደለ። ሶ ለመኒ ኢምፖርታንት ሶርስ ሆነ። ሶ ይሄ መኒ መጣ ማለት ደግሞ መርካንታሊስት ሌላ አይዲያቸው ኢኮኖሚው ያለው ምን ብለው ያምናሉ? ኦፕሬቲንግ ለስ ዛን ፉል ኢምፕሎይመንት ላይ ገና አልደረስንም ብለው ያስባሉ። ሶ ያ ጎልድ መጣ ማለት መኒ ሰፕላይ ጨመረ ማለት ነው። መኒ ሰፕላይ ጨመረ ማለት ደግሞ ስፔንዲንግ ይመጣል ማለት ነው። ስፔንዲንግ ኦን ኢንቨስትመንት ላይ ስፔንድ ይደረጋል። ሶ ያ ኢንቨስትመንት ደግሞ ምክንያቱም ፉል ኢምፕሎይመንት ስላልሞላን ኢምፕሎይመንት ክሬት ያደርግልናል ብለው ያስባሉ። ስለዚህ በዛ ወይ ነው እነሱ የሚረዱት። ሶ ይሄ ነገር ደግሞ
attain a positive trade balance could be economically beneficial in country ብለው ያስባሉ ማለት ነው። ሶ ኤክሰስ ኢምፖርት ኦቨር ኤክስፖርት ከሆነ it is unfavorable trade balance ነው ብለው ነው የሚያስቡት። ኔጌቲቭ ትሬድ ባላንስ ማለት ነው would have opposite implication ይኖረዋል ማለት ነው። ከላይኛው በተቃራኒ ኢምፕሊኬሽን ይኖረዋል በተቃራኒ ሶ ሌላው እዚህ ጋር ዋና የምታዩት መርካንታሊስት ላይ ሮል ኦፍ ገቨርንመንት ነው። ሮል ኦፍ ገቨርንመንት ምንም ጥርጣሬ የለውም ዘ ኢኮኖሚ ፖሊሲ ፐርሱድ ባይ ዘ መርካንታሊስት ፎሎውድ ፍሮም ዚስ ቤዚክ ዶክትሪንስ ገቨርንመንት ኮንትሮልድ ዘ ዩዝ ኤንድ ኤክስቼንጅ ኦፍ ፕሪሲየስ ሜታልስ ፕሪሲየስ ሜታል አጠቃቀምን ኤክስቼንጅ አደራረግን ሙሉ ማርኬት ላይ መቆጣጠር አለበት ገቨርንመንት። ሶ ሃይ የሆነ ሮል ኦፍ ገቨርንመንት ነው ያለው ወይም ደግሞ ኢንተርቬንሽን ገቨርንመንት አለ። ሶ ምን መሆን ይችላል መቆጣጠር ይችላል ማለት ነው። ይህ ፕሪሲየስ ሜታል ምን በመባል ይታወቃል? ይሄንን ስታይል መከተል ኦፍተን ሪፈርድ ቱ አስ ቡሊያኒዝም ወይም ደግሞ ቡሊያኒዝም በመባል ይታወቃል። ቡሊያኒዝም ማለት በምን የሚያምኑ መሰላቸው? ብሊፍድ ኤ ካንትሪስ ዌልዝ ሜዠርድ ባይ ቡሊየንስ ወይም ደግሞ ቡሊየኒዝም ማለት በራሱ ሲልቨር ኤንድ ጎልድ ማለት ነው። ሲልቨር ወይም ደግሞ ጎልድ ማለት ነው። ሶ ቡለን ማለት ዌልዝ ነው። ስለዚህ ዌልዙ በሲልቨር እና በጎልድ ወይም ደግሞ በሜታል ፕሪሺየስ እንደሚሰላ የሚያምኑ ሰዎች በአጠቃላይ ማህበረሰቡ ቡሊያኒዝም በመባል ይታወቃሉ። ሶ ካንትሪ አቴምፕት ቱ ፕሮሃቢት ዘ ኤክስፖርት ኦፍ ጎልድ ሲልቨር ኤንድ አዘር ፕሪሺየስ ሜታልስ ባይ ኢንዲቪጁዋልስ። ሶ በኢንዲቪጁዋሎች ጎልድ እና ሲልቨር ምንም አይነት ኤክስፖርት እንዳይኖር ትከለክላለች እቺ መርካንታሊስት አይዲያ ማለት ነው። እና ኢንዲቪጁዋሎች ይሄን ሲያረጉ ከተገኙ ምን ይደረጋሉ? ስዊፍት ይደረጋሉ፣ ይቀጣሉ ወይም ደግሞ ፐኒሽመንት አለው። ሶ እስከ ሞት ሊሆን ይችላል ቅጣቱ ማለት ነው። ሌላው ገቨርንመንት ኦልሶ ጌቭ ኤክስክሉሲቭ ትሬዲንግ ራይት ፎር ሰርቴን ሮድስ ኦር ኤሪያ ኦፍ ስፔሲፊክ ካምፓኒስ ለተወሰኑ ስፔሲፊክ ካምፓኒዎች ብቻ የተወሰነ ፍቃድ ሰጥቷል፣ ጎልድ እና ሲልቨር እንዲነግዱ ማለት ነው። እና ትሬድ ሞኖፖሊ ሌላው ሀሳባቸው ትሬድ ሞኖፖሊ ነው። ፐርፌክት ኮምፒቴቲቭ ምናምን የሚባል ነገር የለም። ሞኖፖሊን ነው ፎስተር የሚያደርጉት ማለት ነው። ሶ ዘ ጀነሬሽን ኦፍ ሃየር ፕሮፊት ስሩ ዘ ኤክሰርሳይዝ ኦፍ ቦዝ ሞኖፖሊ ኤንድ ሞኖፖሶኒ ማርኬት ፓወር ሻጩም ገዢው ምን መሆን አለበት? አንድ አይነት መሆን አለበት ብለው ያስባሉ። ሶ ፕሮፊት ኮንትሪቢዩት ቦዝ ዳይሬክትሊ ኤንድ ኢንዳይሬክትሊ ቱ ኤ ፖዚቲቭ ትሬድ ባላንስ ኤንድ ቱ ዘ ዌልዝ ኦፍ ዘ ሩለርስ who shared the profits of the activities ማለት ነው። ስለዚህ ፕሮፊቱ ኮንትሪቢዩት ማድረግ ያለበት ፖዚቲቭ ትሬድ ባላንስ እንዲመጣ ነው። ሶ ሁንድሰን ባይ ጀርመን ለምሳሌ የተሰራባቸው ማለት ነው ኢስት ኢንዲያን ትሬዲንግ ካምፓኒዎች ለነኚህ ነገሮች ፋሚሊያር ነበሩ ማለት ነው። እና ሌላው ስለ መርካንታሊስት ልትይዙልኝ የሚፈልገው ነገር ሶ መርካንታሊስት ፐርሲውስ ፖሊሲ ኪፕት ዌጅ ሎ መሆን አለበት ወይም ደግሞ ዌጅ ሎውን ኪፕት መሆን አለበት ብለው ያስባሉ። ዌጅ ዝቅተኛ ደረጃ መከፈል አለበት። ምክንያቱም ሎወር ክላስ መስት ቢ ፑር ብለው ያስባሉ። ፔዛንተሪዎች በጉልበት ስራ የሚሰሩ ሰዎች ምን መሆን አለባቸው ብለው ያስባሉ? ፑር መሆን አለባቸው ብለው ያስባሉ። እና ዌጅ ኢዝ ኖት ማርኬት ዲተርማይንድ ማለት ነው። ሶ ማርኬቱ ሳይሆን ዲተርማይንድ የሚያደርገው ኢንስቲትዩሽን ወይም ደግሞ ገቨርንመንት ነው ማለት ነው ዲተርማይን የሚያደርገው ዌጅን። ምክንያቱም ድሃዎች ስለሚያስፈልጓቸው ማለት ነው። እና ድሃን ስለሚያስፈልጋቸው ዘይ ፕሮሞት growing population by giving subsidies and initiative to marriage ማለት ነው። ሶ ፖፑሌሽን ግሮውዝን ያበረታታሉ። ምክንያቱም ፑር ፒፕል ያስፈልጋቸዋል፣ ሰራተኛ ያስፈልጋቸዋል። ስለዚህ ፖፑሌሽን ግሮውዝን ያበረታታሉ። ይህም ፖፑሌሽን ግሮውዝ እንዴት ያበረታታሉ? ለወለዱ የተለያዩ ሰብሲዲ ይሰጣሉ ለልጆቻቸው ማለት ነው። እንዲሁም ደግሞ ለተጋቡ ለቢዝነስ መጀመሪያ ብለው ኢኒሼቲቭ ማድረጊያ የሆነ አማውንት ኦፍ መኒ ሰብሲዲ ያደርጋሉ ማለት ነው። ይህንን በማድረግ ይኖራሉ ማለት ነው። ስለዚህ ይሄ በመደረጉ ምክንያት ሀብታም ሀገሮች በጣም ብዙ ድሃ ህዝቦች በውስጣቸው አለ ማለት ነው። ምክንያቱም እነኛ እንዲያድጉ አይፈልጉም። እና ግን በመጨረሻ ሰዓት በ18ኛው ሴንቸሪ ይሄ አይዲያቸው የሚቃረናቸው ሰው እየመጣ ሄደ ማለት ነው። እና ቡሊያኒዝም ምን እየሆነ ሄደ? እንደ ኔቭ እየተቆጠረ ሄደ፣ እንደ ሞኝነት እየተቆጠረ ሄደ ማለት ነው። ሶ ናሽናል ፖለቲካል ዩኒትስ ሃድ ኦልሬዲ ኢመርጅድ አንደር ዘ ፕሬዠር ኦፍ ፔዛንት ዋርስ ኤንድ ካይንድሊ ኮንኩስት ማለት ነው። ሶ ይሄ የፔዛንተሪዎች በጣም መገፋት፣ ፔዛንተሪዎች ህጋዊ መብታቸውን እየጠየቁ መጡ። ሶ ያ ነገር ፖለቲካል ዩናይት ወደ መሆን መንገድ አመራ። ቴክኖሎጂካል ዴቨሎፕመንት መጣ። ሶ ዊዝ ዘ ስትሬንግዚንግ ኦፍ ዘ ፕሮፊት ሞቲቭ ሰፖርት ዘ ዴቨሎፕመንት ኦፍ ማርኬት ሲስተም፣ ማርኬት ሲስተሙን መደገፍ ጀመረ። ኤንድ ስቴት ሞኖፖሊ ቢጋን ቱ ዲሳፒር ማድረግ ጀመረ። ሞኖፖሊ መጥፋት ጀመረ። ፔዛንተሪው በህጋዊ መልኩ መብቱን መጠየቅ ጀመረ። ሶ
ኒው አይዲያ ኤንድ ኒው ፊሎሶፈር መጡ ማለት ነው በ18ኛው ሴንቸሪ። ፓርቲኩላሪ ስኬፕቲካል ኢንኳሪ ኦፍ ዘ ሁማኒስት ቪው ፖይንት ያላቸው ከሁማኒስት አንጻር የሚያዩ ሰዎች መጡ ማለት ነው። ሶ ፎስተርድ ኢን ዘ ፓርት ባይ ዘ ኢጣሊያን ራይነሰንስ ለምሳሌ የመጀመሪያው የኢጣሊያኑ ማለት ነው በሱ መጧጣፍ ጀመረ። ኢት ኮንትሪቢዩትስ ሂ ኮንትሪቢዩትስ ኮንቲኒዩንግ ስፒሪት ኦፍ ቼንጅ የአምልኮ ወይም ደግሞ የእምነት ለውጦችን አመጣ ማለት ነው። እና በ18ኛው ሴንቸሪ መጨረሻ አካባቢ ደግሞ አይዲያ ኮንሰርኒንግ ኢንተርናሽናል ትሬድ ቢጋን ቱ ቼንጅ ዌን አርሊ ክላሲካል ራይተርስ ሰች አስ ዳቪድ ሁሜ፣ አዳም ስሚዝ ቻለንጅድ ኤንድ ቤዚክ ቴንትስ ቱ ማርካንታይዝድ ማለት ነው። ሶ በ18ኛው ሴንቸሪ እነኚህ ሁሉ የሞኝነት ስርዓት ቀርተው ወደና አዳም ስሚዝ አይዲያ የመሸጋገር መጣ ማለት ነው። ሶ ባይ ዘ 18 ሴንቸሪ ዘ ኢኮኖሚ ፖሊሲ ኦፍ ዘ መርካንታሊስት ዌር አንደር ስትሮንግ አታክ ሆነው ነበረ። ያ ማለት ኢኮኖሚ ፖሊሲ የመርካንታሊስቶች ስትሮንግ አታክ ውስጥ ገባ ማለት ነው። እነማ ሲመጡ እነ ዳቪድ ሁሜ እና እነ አዳም ስሚዝ ሲመጡ የመጀመሪያው ሰው ዳቪድ ሁሜ ነበረ። ዳቪድ ሁሜ ይዞ የመጣው ምንድን ነው? ፕራይስ ስፔሲስ ፍሎ መካኒዝም ወይም ደግሞ ዶክትሪን የሚል ነው። ፋቮሬብል ትሬድ ባላንስ ኢዝ ፖሲብል ኦንሊ ኢን ዘ ሾርት ተርም ፎር ኦቨር ታይም ኢት ውድ አውቶማቲካሊ ቢ ኢሊሚኔትድ። እንግዲህ እዚህ ጋር የዳቪድ ሁሜ ሀሳብ ምን መሰላችሁ? ከመርካንታሊስት ሲነሳ መርካንታሊስቶች ምን አሉ? ኤክስፖርት ግሬተር ዛን ኢምፖርት አይደለ? ሶ ይሄ ኤክስፖርት ግሬተር ዛን ኢምፖርት ሲሆን ምን ይመጣል? ጎልድና ወይም ደግሞ ፕራይስ ስፒሺየስ ይሄ ጎልድ ፍሎ ይመጣል አይደለ? ሶ ያ ጎልድ ፍሎ ሲያደርግ ምን ይሆናል? መኒ ሰፕላይ ኢንክሪዝ ይሆናል አይደለ? መኒ ሰፕላይ ኢንክሪዝ ይሆናል። መኒ ሰፕላይ ደግሞ ኢንክሪዝ ሆነ ማለት ምን ይፈጥራል? ኤክስፔንዲቸር ወይም ደግሞ ስፔንድ ማድረግ ኢንቨስትመንት ላይ ስለሚያመጣ አውትፑት ያድጋል። አውትፑት ሲያድግ ደግሞ ኢምፕሎይመንት ይፈልጋል። ሶ ኢምፕሎይመንት ሀይ ይሆናል ብለው በዚህ ለፖዚቲቭ ወይ አይተውት ነበር። ነገር ግን ይሄ የሚሆነው ምንድነው? ዳቪድ ሁሜ ሲመጣ ምን አላቸው ማለት ነው? ይሄ ፕራይስ ስፔሲስ ፍሎ ዶክትሪንን ይዞ መጣና ይሄ እነ መርካንታሊስት ያሉት የሚያገለግለው ለምን ብቻ ነው? ለሾርት ረም ብቻ ነው። በት ኢን ዘ ሎንግ ረን መኒ ሰፕላይ በጣም እያደገ ሲሄድ አውትፑትና ኢምፕሎይመንትን ከማሳደግ በተጨማሪ ወይም ደግሞ ከዛ በተቃራኒው ይልቅ ምን ያመጣል? ኢንፍሌሽን የሚባል ነገር ያመጣል። ኢንፍሌሽን መጣ ማለት ደግሞ ፕራይስ ኦፍ ዶሜስቲክ ጉድስ ኤንድ ሰርቪስስ ምን ሆነ ማለት ነው? ውድ ሆነ፣ ኤክስፔንሲቭ እየሆነ መጣ። ሶ የአካባቢው ህዝብ ደግሞ ይሄ ፕራይስ ኦፍ ጉድስ ኤንድ ሰርቪስ እየተወደደበት ሲመጣ ወዴት ይሄዳል? ከውጪ ኢምፖርት ወደ ማድረግ ወይም ደግሞ ኢምፖርት ወደ ማድረግ ይሄዳል ማለት ነው። ያ ኢምፖርት በማድረጉ ምክንያት ደግሞ የሀገር ውስጥ ኤክስፖርት የሚያደርጉት ነገሮች የሚገዛቸው ሲያጡ ወደ ውጭ ኤክስፖርት ሙሉ ሲያደርጉ ማለት ነው። ያ ኤክስፖርት ደግሞ አማውንታቸው ስለጨመረ ፕራይሳቸው ምን ያደርጋል ማለት ነው? ዲክሪዝ ያደርጋል ኤክስፖርት ፕራይሳቸው። ሶ ኢንፍሌሽናቸው ሃይ ስለሆነ በሀገሮች መካከል ያለው ኮምፒቴቲቭነስ እና ኮምፒቴቲቫቸውን ያጣሉ ብሎ አንድ አይዲያ ይዞ መጣ ማለት ነው። ሶ በዲቴል እናየዋለን። እናንብበው። አሁን ያልኳችሁን እናንብበው። ቀጥታ ያው የነገርኳችሁ ነው። ቱ ኢሉስትሬት ሰፖዝ ኢንግላንድ አቺቭ ትሬድ ሰርፕለስ ነበራት አለ። ዛት ሪዛልትስ ኢን አን ኢንፍሎ ኦፍ ጎልድ ኤንድ ሲልቨር ነበረ። ታሪክ እያነሳልን ነው። ሶ ቢኮዝ ዜስ ፕሬሺየስ ሜታል ኮንስቲቲዩት ፓርት ኦፍ ኢንግላንድ መኒ ሰፕላይ ዜር ኢንፍሎ ኢንክሪዝስ ዘ አማውንት ኦፍ መኒ ኢን ሰርኩሌሽን። ሶ መኒ ኢን ሰርኩሌሽንን ምን አደረገ? ኢንክሪዝ አደረገ። ሶ ዚስ ሊድስ ቱ ዘ ራይዝ ኢን ኢንግላንድ ፕራይስ ሌቭል ወይም ደግሞ ኢንፍሌሽን አመጣ። ዛት ትሬዲንግ ፓርትነር ለትሬዲንግ ፓርትነሩ ኢንፍሌሽን መጣበት ማለት ነው። ሶ እንግሊሽ ሬሲደንት እንግሊዝ ውስጥ የሚኖሩ ሰዎች ታዲያ ምን ፈለጉ? ውድ ዜርፎር ኢንከሬጅ ቱ ፐርቼዝ ፎሬን ፕሮዳክቶችን ወይም ደግሞ ፎሬን ፕሮዱስ የተደረጉ ጉዶችን ለመግዛት ተገደዱ ማለት ነው፣ የነሱ ሲወደድባቸው። ሶ ኢንግላንድ ደግሞ ኤክስፖርት ውድ ዲክላይን አደረገ ማለት ነው። አሴ ሪዛልት ዘ ካንትሪስ ትሬድ ሰርፕለስ ውድ ኢቬንቹዋሊ ቢ ኢሊሚኔትድ ሆነ ማለት ነው። ትሬድ ሰርፕሌሱ ምን ሆነ? ጠፋ ማለት ነው። ስለዚህ ዘ ፕራይስ ስፔሲስ ፍሎ ሜካኒዝም ዛት ሾውስ ዘ መርካንታሊስት ፖሊሲ ኩድ ፕሮቫይድ አት ቤስት ኦንሊ ሾርት ተርም ኢኮኖሚክ አድቫንቴጅ ነው ያለው። ለዛ ነው ማለት ነው። ኦኬ አይ ቲንክ ክሊር ይመስለኛል። ኦኬ ዘ መርካንታሊስት ዌር ኦልሶ አታክድ ባይ ሌላ ደግሞ የተጠቁበት ሀሳብ አለ። እሱም ደግሞ ዜር ስቴቲክ ቪው ኦፍ ዘ ወርልድ ኢኮኖሚ። ቅድም እንዳልኳችሁ የወርልድ ኢኮኖሚ ምንድነው? ፊክስድ ነው እና ደግሞ ፋናይት ነው ብለው ያስባሉ። ቱ ዘ መርካንታሊስት ዘ ወርልድ ዌልዝ ዋዝ ፊክስድ ብለው ያስባሉ። ዚስ ቪው ሚንት ዛት ዋን ኔሽን ጌን ፍሮም ትሬድ ካም አት ዘ ኤክስፔንስ ኦፍ ኢትስ ትሬዲንግ ፓርትነር። ሶ እኔ ኢትዮጵያና ኬንያ ቢነጋገዱ ንግድ ቢያደርጉ ኢትዮጵያ ካገኘች
ማን ታጣለች? ኬንያ ታጣለች ብሎ ያስባሉ እነኚህ መርካንታሊስቶች። ሶ ኖት ኦል ኔሽን ሁለቱም ኔሽኖች ሲምልታኒየስሊ ምን መሆን አይችሉም? ኢንጆይ ቤኔፊት ማድረግ አይችሉም፣ ወይም ደግሞ ትሬድ ጌን ማግኘት አይችሉም የሚል አለ። ሶ ዚስ ቪው ደግሞ በቻለንጅድ ሆኗል በ1776 ማለት ነው በአዳም ስሚዝ ማለት ነው። ሶ ዘ ዌልዝ ኦፍ ኔሽን የሚል መጽሐፍ አለው። አዳም ስሚዝ ያው የኢኮኖሚክስ አባት ነው። ሶ እሱ ኢንፍሉዌንስ አድርጓቸዋል። አዳም ስሚዝ አኮርዲንግ ቱ አዳም ስሚዝ ኢን 1723 አፕ ቱ 1719 ዘ ወርልድስ ዌልዝ ኢዝ ኖት ኤ ፊክስድ ኳንቲቲ ማለት ነው። ወርልድ ዌልዝ ምን አይደለም ፊክስድ ኳንቲቲ አይደለም ብሎ መጥቷል። So international trade permit nations to make advantage of specialization and the divisions of labor that increase the general level of productivity within a country and thus increase world output ወይም ደግሞ ዌልዝ ብሎ ያስባል። ያ ማለት ኢንተርናሽናል ትሬድ ስናረግ አንድ ሀገር ብቻ ሳይሆን ሁለቱም ሀገር አድቫንቴጅ ኦፍ ስፔሻላይዜሽን ስለሚያገኝ ሁለቱም ሀገር የመጠቀም ሁኔታ ያገኛል። ሶ የወርልድ ኢኮኖሚ ወይም ደግሞ ዌልዙ በአንድ ላይ ሌቭል ኦፍ ፕሮዳክቲቪቲያቸውም ስለሚያድግ ዌልዛቸው የወርልድ እንዳጠቃላይ ያድጋል ብሎ ያስባል። ሶ ይሄ ምንድነው የመጣው በስፔሻላይዜሽን ነው። ያ ማለት ለምሳሌ ኢትዮጵያ፣ ኬንያ እና ኢትዮጵያ ቡናና ሻይ ቅጠል ላይ አንዳቸው ላይ አንዱ ላይ ጥሩ ከሆኑ ሶ ጥሩ የሆኑበትን ማምረት ያችኛዋም ደግሞ ጥሩ የሆነችበትን ማምረት ከዚያ ትሬድ ማድረግ ከዚያ በኋላ የተሻለ ገቢ ማግኘት ይችላሉ ብሎ ያስባል። ሶ ዚስ ቪው በዚህ መልኩ ቻሌንጅ ሆኗል ማለት ነው። ሶ ስሚዝ ዳይናሚክ ቪው ኦፍ ዘ ትሬድ ሰጀስትድ ዛት ቦዝ ትሬዲንግ ፓርትነር ኩድ ሲሚልታኒየስሊ ኢንጆይ ሃይ ሌቭል ኦፍ ፕሮዳክሽን ኤንድ ኮንሳምፕሽን ዌልዝ ትሬድድ ማለት ነው። ሶ ትሬድ ካደረጉ ኮንሳምፕሽን ጌን ያገኛሉ፣ ፕሮዳክሽን ጌን ያገኛሉ ብሎ ያስባል ማለት ነው። ሶ ሌላው although the foundation of mercantilist have been refuted, mercantilist is alive today. ምንም እንኳን ነው የሚለን ምንም እንኳን የፋውንዴሽን ኦፍ መርካንታሊስት ክሪቲሳይዝ ቢደረግም እንኳን እስካሁን ድረስ ምንድነው አለ፣ በህይወት አለ፣ ሀሳቡ አልሞተም። however it now emphasize ነገር ግን ሲኖር ምን አድርጎ ነው የኖረው? ኒዮ መርካንታሊስት መጥቶ ማለት ነው። ኒዮ መርካንታሊስት ደግሞ የሆነ ነገር አሻሽለው ነው የመጡት። ሶ ኤምፕሎይመንት ራዘር ዛን ሆልዲንግ ኦፍ ጎልድ ኤንድ ሲልቨር አንድ ነገር ያሻሻሉት ምንድነው ናው ኢምፓሳይዝ የሚያደርጉት ኢምፕሎይመንትን ነው የሚያበረታቱት። ከምን ይልቅ ጎልድና ሲልቨር ከማጠራቀም ይልቅ ኢምፕሎይመንትን አበረታተው ኒዮ ክላሲካል ብለው መጥተዋል። ኢትስ ኮንተንትድ ኤክስፖርት አር ቤኔፊሻል ቢኮዝ ዘይ ሪዛልትስ ኢን ጆብስ ፎር ዶሜስቲክ ወርከር ዋይል ኢምፖርትስ አር ባድ ቢኮዝ ዘይ ቴክ ጆብስ አዌይ ፍሮም ዶሜስቲክ ወርከርስ ኤንድ ትራንስፈር ዘም ቱ ፎሬን ወርከርስ ማለት ነው። ሶ ሌላው ያለቀቁት ሀሳብ ምንድን ነው? ኤክስፖርት ግሬተር ዛን ኢምፖርት የሚለውን አሁንም አለቀቁም። ምክንያቱም ኤክስፖርት ጉድ ነው ለዶሜስቲክ ወርከሮች ምን ስራ ይፈጥራል ብሎ ያስባሉ። ኢምፖርት ማድረግ ግን ዶሜስቲክ ወርከሮችን ስራ የማሳጣት ስራ ነው ብሎ ስለሚያስቡ ይሄንን አለቀቁም። ሶ ትሬድ ኢዝ ኮንሲደርድ a zero sum game activity in which one country must lose for the other to win ብለው ያንንም ይዘዋል ማለት ነው። So there is no acknowledgement that trade can provide benefit to all countries, including mutual benefit in employment as prosperity increase throughout the world ማለት ነው። ሶ ያለቀቁት ሀሳብ ምንድነው? የለቀቋት ጎልድ እና ሲልቨርን ሆልድ ከማድረግ ይልቅ ኢምፕሎይመንት ኤምፓሳይዝ ማድረግ ይሻላል ብለዋል። ሌላው ግን ስለ ኤክስፖርት ማበረታታትን አልተውም። እንዲሁም ደግሞ ዜሮ ሰም ጌም ነው ማለትንም አልተውም ማለት ነው። ሶ ምንድነው ካየኑ ክሪቲሲዝም መካከል ዳቪድ ሁሜ አንዱ እንደሆነ አይተናል። እንዴት ክሪቲሳይዝ እንደሚያደርግም አይተናል። ሶ ባጭሩ ዝጋ ሰፊሸንት time given sufficient time an automatic trade balance adjusted would take place between a trade surplus country and trade deficit country by means of the following step ይለናል። ሶ ቅድም የነገርኳችሁ ነው። ምንም እንትን አይልም። ሶ in the long run ብሎ ነው የሚነሳው። ሶ እዚህ ጋር ለምሳሌ ምን አለች? ኤክስፖርት ግሬተር ዛን ኢምፖርት የሆነባት ወይም ደግሞ ሰርፕለስ የሆነችባት አለች። ሶ ኤክስፖርት ግሬተር ዛን ሆነ ማለት ፕራይስ ኢንፍሎ መካኒዝም አለ ማለት ነው። ወይም ደግሞ ኔት ኢንፍሎ ኦፍ ስፒሺስ አለ ማለት ነው። ጎልድ ወደ ውስጥ ነው የሚገባው። ሶ ያ ኔት ኢንፍሉዌንስ ኢንፍሎ ሲያደርግ ስፒሺስ ምን ያመጣል? መኒ ሰፕላይ ኢንክሪዝ ያደርጋል። መኒ ሰፕላይ ኢንክሪዝ ሲያደርግ ዌጅ እና ፕራይስ ኢንክሪዝ ያደርጋል። ዌጅ እና ፕራይስ ኢንክሪዝ ሲያደርግ ኢንክሪዝ መቼ ድረስ ነው ኢንክሪዝ የሚያደርገው? ኢምፖርት ማድረግ ይጀምራሉ። ሶ ኢምፖርቱ ኢንክሪዝ ያደርጋል፣ ኤክስፖርቱ ዲክሪዝ ያደርጋል። ስለዚህ ሁለቱ እኩል መሆኑበት ድረስ አጀስት ይሆናል ማለት ነው። ሶ ኤክስፖርት ለዛን ኢምፖርት የሆነባት ሀገር ደግሞ
በተቃራኒው ጎልድ እየሰጠች ጉድ ኤንድ ሰርቪስ ኢምፖርት እያደረገች የሄደችው ሀገር ደግሞ ኔት አውትፍሎ ኦፍ ስፔሲስ አለ ወይም ደግሞ ጎልድ ኤንድ ሲልቨር መኒ ሰፕላይን ይቀንሳል ማለት ነው። ወደ ውጭ ነው የሚወጣው ገንዘብ። ሶ መኒ ሰፕላይ ዲክሪዝ ያደርጋል። መኒ ሰፕላይ ቀነሰ ማለት ፕራይስ እና ዌጅ ዲክሪዝ ያደርጋል ማለት ነው። ፕራይስ እና ዌጅ ዲክሪዝ ያደረገ ማለት ደግሞ ምንድን ነው? ኤክስፖርት የማድረግ ወይም ደግሞ የሀገራቸውን ፕሮዳክት የመጠቀም ቫሉዌብል የሆነ ፕሮዳክታቸውን የመጠቀም አድቫንቴጅ ያገኛሉ። ስለዚህ ምን ያደርጋል? ኤክስፖርት ኢንክሪዝ ያደርጋል፣ ኢምፖርት ደግሞ ዲክሪዝ ያደርጋል ማለት ነው። ዲክሪዝ ያደርጋል። ስለዚህ ምን ይሆናል ማለት ነው? ኢምፖርት እና ኤክስፖርት እኩል እስከሚሆኑ ድረስ ኢምፖርት ዲክሪዝ ያደርጋል፣ ኤክስፖርት ኢንክሪዝ ያደርጋል። ምክንያቱም ፕራይሱ ምንድነው? የሀገር ውስጥ ፕራይሱ እየቀነሰ ስለሆነ የሀገር ውስጥ ዶሜስቲክ ጉዶችን የመጠቀም ይጀምራሉ እነኛ ማለት ነው። ስለዚህ ኢምፖርት ማድረግ አይፈልጉም፣ ኢምፖርት ቀነሰ። ሶ በዚህ መልኩ ነው የሊዩስ ሀሳብ ማለት ነው የሚቃወማቸው። ኦኬ ሌላው ዳቪድ ሁሜ መካኒዝሙ መቼ መቼ ይሰራል የሚለውን ዲቴይል ማየት አለብን። የመጀመሪያው እንግዲህ እሱ ያለው ምንድነው? መኒ ሰፕላይ ስለሚጨምር ፕራይስ ምን ስለሚሆን ነው? መኒ ሰፕላይ ሲጨምር ያው ፕራይስ ስለሚወደድ ምናምን ሶ ኢምፖርት ማድረግ ይሄዳሉ ነው አይደለ? ሶ ምንድነው የመጀመሪያው ከኳንቲቲ ቲዮሪ ኦፍ መኒ ቲዮሪ ነው የሚነሳው። ያ ማለት ኳንቲቲ ቲዮሪ ኦፍ መኒ ምንድነው የሚለው መኒ ሰፕላይ ታይምስ ቬሎሲቲ ኢዝ ኢኳልስ ቱ ፕራይስ ታይምስ ኢንካም ነው የሚለው። ሶ ይሄ ቬሎሲቲ ማለት መኒ ሰርኩሌት የሚያደርግበት አንድ ብር በምን ያህል ጊዜ በአንድ ሰው እጅ ውስጥ ሰርኩሌት ያደርጋል የሚለውን የሚለካልን ነው። ሶ ኢፍ ቬሎሲቲ እና ኢንካማችን ኮንስታንት ከሆነ ይሄና ይሄ ኮንስታንት ከሆነ ኢፍ መኒ ሰፕላይ ኢንክሪዝ ቢያደርግ ይሄኛው እኩል ለመሆን ማን ነው ኢንክሪዝ ማድረግ ያለበት? ሶ ፕራይስ ምን ይሆናል? ኢንክሪዝ ያደርጋል አይደለ? ሶ በዚህ መልኩ ያረጋግጥልናል። ሁለተኛ ትሩ የሚሆነው በምንድነው? በምን መሰላችሁ? በዲማንድ ፎር ትሬድ ጉድስ ኢዝ ፕራይስ ኢላስቲክ መሆን አለበት። ያ ማለት ፕራይስ ሲጨምር እኛ ሴንሲቲቭ መሆን አለብን ለኢላስቲክ ማለት ምን ማለት ነው? ኢፍ ፕራይስ ቼንጅስ ዘ ኳንቲቲ ዲማንድ ኦፍ ዘ ኮንሱመር ቼንጅ አይደለ? ሶ ኢንክሪዝ የሚያደርግ ከሆነ ዲክሪዝ በተቃራኒ። ሶ ያ ነገር ሆልድ መሆን አለበት። በት ፕራይስ ኢንላስቲክ ከሆነ ግን ያ ማለት ፕራይሱ ሲቀየር ኳንቲቲ ዲማንዳችን የማይቀየር ከሆነ ያ የዳቪድ ሁሜ ስፔሺስ ፍሎ መካኒዝሙ ምን አያደርግም ማለት ነው? ላይሰራ ይችላል ማለት ነው። ስለዚህ አሰምሽን አሉት። የመጀመሪያው በኳንቲቲ ቲዮሪ ኦፍ መኒ ነው። ሁለተኛው ደግሞ ዲማንድ ፎር ትሬድድ ጉድ ኖርማል ሆኖ ኢላስቲክ መሆን አለበት። ሶስተኛው ደግሞ ምንድነው? ዘይ መስት ሰም ፎርማል ሊንክ ቢትዊን መኒ ኤንድ ፕራይስ። በብርና በፕራይስ መካከል ከራሴ ነው የምጨምርላችሁ። በብርና በፕራይስ መካከል የሆነ ፎርማል የሆነ ሊንክ መኖር አለበት። ኢንክሪዝ ሲሆን ዲክሪዝ ማለት ነው። ሶ ሌላው ፐርፌክት ኮምፒቲሽን ኢን ቦዝ ፕሮዳክት ኤንድ ፋክተር ማርኬት ቱ ሊንክ ቢትዊን ፕራይስ ኤንድ ዌጅ። ፕራይስ እና ዌጅ ሊንክ በሚያደርጉ ማርኬቶች ላይ ደግሞ ፐርፌክት ኮምፒቲሽን መሆን አለበት። ይሄ ሌላኛው ሀሳብ ነው። የማ ሀሳብ እንዲጸድቅ የዳቪድ ሁሜ ፕራይስ ስፔሺስ ፍሎ ሀሳብ እንዲጸድቅ ማለት ነው። ኤንድ ኦልሶ ኢት አስዩምድ ዛት ጎልድ ስታንዳርድ ኤግዚስትስ። ሶ ጎልድ ስታንዳርድ ኤግዚስት መሆን አለበት ብሎ ያስባል። ጎልድ ስታንዳርድ ኤግዚስት ማለት ምን ማለት ነው? ጎልዶች ምንድነው ስታንዳርዳቸው? ሃይሊ ሊኩዊድ ናቸው ብሎ ያስባል። ሃይሊ ሊኩዊድ ስለሆኑ ሞስት በጣም በፍጥነት ነው ገበያ ውስጥ ኤክስቼንጅ ማድረጋቸው። ሊኩዊድ ማለት ምን ማለት ነው? በቀላሉ ኤክስቼንጅ የሚደረግ አይደለ? ሶ ምንድነው ሊኩዊድ ስለሆኑ ቮላታይሊታቸው ወይም ደግሞ ቬሎሲቲያቸው ሃይ ነው። ስለዚህ ገቨርንመንት ሙሉ በሙሉ የነኛን ኮንትሮል አድርጎ ማስቆም አይችልም ብሎ ያስባል። ሶ የሊኩዲቲያቸው የጎልድ ሊኩዲቲ አስፈላጊ ነው ማለት ነው። ሶ እነኚህ ነገሮች ያስፈልጋሉ ፕራይስ ስፔሲስ ፍሎ መካኒዝም ኦፍ ዳቪድ ሁሜ ሀሳብ ትሩ እንዲሆን ማለት ነው። ኦኬ ተማሪዎች እንግዲህ እስከዚህ ድረስ ከተከታተላችሁኝ ላይክ፣ ሰብስክራይብ እና ሼር አድርጉ ለጓደኞቻችሁ። አይ ሆፕ እንደጠቀማችሁ ማለት ነው። ሶ ሌላው የምናየው ስለ ፊዚዮክራሲ ነው። ፊዚዮክራሲ ማለት ምን ማለት ነው? ፊዚዮክራሲ ኢዝ አ ሊንክ ቢትዊን መርካንታሊዝም ኤንድ ዘ ክላሲካል ስኩል። በሁለቱ እንደ ትራንዚሽን ሆኖ የሚያገለግል ነው ያማ ፊዚዮክራሲ ማለት ነው። ሶ ዘ ፊዚዮክራሲ አፒርድ ኢን ፍራንስ ነው አፒር የሆነው ኢንድ ኦፍ ዘ መርካንታሊስት ኢፖች ላይ ወይም ደግሞ መርካንታሊስት ሊያልቅ 10 ዓመታት ምናምን ሲቀረው ማለት ነው። ሶ ዘ ቢጊኒንግ ኦፍ ዘ ስኩል ካን ቢ ዴትድ ኢን 1756 ዌን ፍራንሲስኮ ኩዝናሪ ፐብሊሽድ ሂዝ ፈርስት አርቲክልስ ኦን ኢኮኖሚክ ኢን ዘ ግራንድ ሳይክሎፒዲያ ማለት ነው። ሶ ይሄ ሰውዬ መጽሐፉን አሳተመ ድረስ
አልተነሳም። ሶ ያን ጊዜ ሲያሳትም ነው ይሄ ቲዮሪ የተነሳው ማለት ነው። እና እንዴት ተነሳ ምናምን ለሚባለው the school may be said to have ended in 1776 with the publication of Adam Smith's Wealth of Nations. so ነገር ግን ይሄ ምንድነው እንደ ትራንዚሽን ነው ያልኳችሁ። በ1756 ተነስቶ እስከ 1776 ወይም ደግሞ አዳም ስሚዝ መጣ ድረስ ምን አለ የሆነ ሳይሞት አለ ማለት ነው። ህልውናው አለ ትንሽ ተቃውሞ ቢመጣበትም ማለት ነው። ሶ ያን ጊዜ ነው ሙሉ በሙሉ የሞተው ወይም ደግሞ ምንድነው መቼ ማለት ነው ዘ ዳውን ፌል ኦፍ አኒ ሮበርት ጃኩንስ ቶርጎት ማለት ነው። ቶርጎት ከስልጣን ሲወርድ የፍራንስ ሚኒስተር ነበረ። እሱ ሲወርድ ነው የዳቪድ አዳም ስሚዝ የአዳም ስሚዝ አይዲያ መጥቶ ይሄንን ፊዚዮክራሲን ያጠፋው ማለት ነው። but the influence of the physiocracy lasted well beyond the 2 decades during which they lead the world in economic thinking ማለት ነው። እንደዛም ሆኖ ግን ለሁለት 10 ዓመታቶች ምን ብሏል ማለት ነው ቀጥሎ ነበር ማለት ነው። ቀጥሎ ነበር። ኦኬ so subscribe to physiocracy becomes the fashions of the day and important personality like እነማናቸው የሱ ተከታዮች ደግሞ እነ ጋልቲኑስ የሩሲያው ኪንግ ሳትናስሊዮስ ኦፍ ፖላንድ ኪንግ ጉስታቭስ ዘ ሰርድ ኦፍ ስዊድን and emperor joseph the second of Austria and Duke Leopold ጀስካኒ ምናምን የተባሉ large number of other political personalities ተሳትፈውበታል። ሶ እነኚህ ሰዎች ነበሩ የተሳተፉበት። ሶ ምንድነው አንድ አይዲያ እዚህ ጋር በጣም እንድትይዙልኝ የሚፈልገው ይችን አረፍተ ነገር ይችኛዋ ምንድነው የምትለው physiocracy was not just a furthering and refinement of mercantilist doctrine or a modification of it ማለት ነው። ስለዚህ ይቺ በጣም ወሳኝ ነገር ናት። ይቺ ፊዚዮክራሲ የምንለው የመርካንታሊስት አይዲያ ሪፋይንመንት ወይም ደግሞ ፈርዘሪንግ አይደለም። ሶ እሱን አጣርቶ የመጣ አይደለም። እሱን አሻሽሎ የመጣ አይደለም። ቶታሊ ምንድነው የተለየ ሐሳብ ነው ለማለት ነው። ስለዚህ አብዛኛው ጊዜ ምን ብለው ነው የሚያመጣት ይችን ኖትን ስርዝ ያደርጉና just the furthering and refinement of the mercantilist doctrine or a modification of it ብለው ያመጣታል። እናንተ ፎልስ ማለት አለባችሁ ማለት ነው። So it was basically a reaction against mercantilism and was offering an alternative political and social system. so political እና social system ላይ ያጠነጠነ ሐሳብ ነው ይዞ የመጣው ይሄ ከመርካንታሊስት ተቃራኒ ነው ማለት ነው። እና physiocracy was claiming to be a natural system እንዳለ ያምናል based upon a belief that there exist natural law የሚባል ነገር አለ ብሎ ያምናል። so ከሶሻል እና ከፖለቲካ ጋር ያያያዘው ያንን ነው። so ይሄንን ናቹራል ሎውን ነው ወደ ህግ ወይም ደግሞ ወደ ፖለቲካ ያመጣው ማለት ነው። it is true that in spite of the theoretical advancement the economic and social system which it was offering could not stand the test of time and was soon distributed and abandoned ማለት ነው። እና ምንም እንኳን ቴዎሬቲካሊ አድቫንስ ባይሆንም ያው በማህበረሰቡ ውስጥ ናቹራል ሎ የሚባል ነገር አለ። ሶ በሱ የሚመራ ብዙ ሰው ይኖራል ማለት ነው። but during this period of currency physiocracy had a wide following and was ኮማንዲንግ ኦልሞስት ሪሊጂየስ ፌቨር ነበር ማለት ነው። ሃይማኖታዊ ነክ የሆኑ ነገሮችን የማጠናከር ስራ ነበረው ማለት ነው። ምክንያቱም የተፈጥሮ የሰው ህግ እንደዚህ ነው፣ ተፈጥሮ እንደዚህ ነው የፈጠረችው ሰውን፣ ማንም ከማንም በላይ የለም ምናምን እያለ ነው አይዲያ የሚሰጠው። ኦኬ ሌላው የምናየው ምንድነው ስለ ፊዚዮክራሲ እንግዲህ ከዛ ሪፋይንመንት ወይም ደግሞ ሞዲፋይ እየተደረገ አይደለም ብለናል። ሶ ፋክተሮቹ ምንድናቸው? ይሄ ፊዚዮክራሲ እንዲነሳ ያደረጉ ፋክተሮች የተለያዩ ፋክተሮች አሉ። የመጀመሪያው ሶሺዮ ኢኮኖሚክ ኮንዲሽን ፕሪቬሊንግ ኢን ፍራንስ ዌር ላርጅሊ ሪስፖንሲብል ፎር ዘ ራይዝ ኦፍ ዘ ፊዚዮክራሲ ኢን ዘ ካንትሪ ማለት ነው። በፍራንስ ውስጥ የነበረ የማህበራዊና የኢኮኖሚያዊ ኑሮ በጣም ፊዚዮክራሲ እንዲነሳ ካደረጉ መብቶች አንዱ ነው። እና የመጀመሪያው ምንድነው ዘ ፎርስ ኦፍ ሬጉሌሽን በቃ የፍራንስ መንግስት የፍራንስን ህዝብ የሚያስተዳድርበት መንገድ ልክ አልነበረም። ሶ ያ ነገር ፔዛንተሮች ምን እንዲያደርጉ እንዲያመጡና እንዲነሱ አድርጓቸዋል። ሶ which had been adopted under mercantilism ወይም ደግሞ ኮልበርቲዝም had exhausted their resourcefulness and there was a need to rejuvenate the economy ማለት ነው። ሶ እነኛን ሪሶርስፉልነሳቸውን ሪጁቨኔት ማድረግ ፈለጉ ማለት ነው። ኢኮኖሚያቸውን ኤግዞስት ማድረግ ፈለጉ፣ ማሻሻል ፈለጉ። ሶ ኢንዱስትሪ ኤንድ ትሬድ ዌር ጊቭን ፕሪፈረንስ አት ዘ ኮስት ኦፍ አግሪካልቸር። ሶ ኢንዱስትሪ እና ትሬድ እንግዲህ በዛን ጊዜ የነበረው ሬጉሌሽኑ ማለት ነው
ኢንዱስትሪና ትሬድ በማን ኮስት መኖር አለባቸው? በአግሪካልቸር ማለት ነው። አግሪካልቸር ላይ የሚሳተፈው ምንም ነገር በቃ ድሃ ይሁን ነው አይደል የሚሉት። ሶ ያ ነገር ማህበረሰቡን ሊያስማማው አልቻለም። ሶ አግሪካልቸር ዋዝ ሚስሬብል የሆነ ዋርችድ ኮንዲሽን ኤንድ ዘ አግሪካልቸር ወርከር ቦር ዘ ሄቪ በርደን ኦፍ ታክስ። በዛውም ሆኖ የተለያዩ ታክሶች የሚጣለው አግሪካልቸር የሚሰሩ ሰዎች ላይ ነው። አግሪካልቸር ወዝ ስቴት ኦፍ ስታግኔሽን፣ በቃ ስታግናንት አድርጎ የቆመ ነገር ነበር። ምንም አይነት ዘመናዊ መሳሪያ አይመጣለትም። ፕሮፊታቢሊቲ የሚባል ነገር የለውም። ዩዝፉልነስ ነው። ሰርቶ ለማና ለኢንዱስትሪና ለትሬድ ነው የሚደጉመው ማለት ነው። እና መርካንታሊስት ሃድ አውትሊቭድ ኢትስ ዩዝፉልነስ ኤንድ ዋዝ ሄዲንግ ቱዋርድስ ኢትስ ዲክላይን ማለት ነው። ሶ ይሄንን ዩዝፉልነሱን እየበዘበዙ ከጥቅም ውጭ አድርገውት ነበር የአግሪካልቸሩን እና የሱን በሱ ላይ የሚኖሩ ቤሳንተሮችን ማለት ነው። እና ሶ ይሄ ነገር ምን አመጣ? አመጣ አምጥቷል ማለት ነው። አመጽ አመጣ። ሶ ፔዛንተሪው ይነሳል። ሁለተኛው ፍራንስ ዱሪንግ ዘ ፔሪድ ፕሪሲዲንግ ዘ ፍሬንች ሪቮሉሽን ጊዜ ነው። ፍሬንች ሪቮሉሽን እንግዲህ ማህበረሰቡ ነው ያስነሳው ታውቃላችሁ። ሶ ኤክስፒሪየንስ ዲጀነሬትድ ኤንድ ኮራፕትድ ኮርት ላይፍ ነበረ እና ሪቮሉሽን የተነሳው የተለያዩ ኮራፕት ኮርት ላይፎች ነበሩ። ለምሳሌ ኪንግ ወስ ሴንተር ነው፣ መንግስቱ እንዳለ ንጉሱ ማለት ነው ሴንተር ላይ ሆኖ ሁሉንም ይቆጣጠራታል። በቃ ምንም አያመልጠውም። and about which everything in the state revolved. he believed in the authoritarian maxim, so I am the state, and himself lead an extremely luxurious life ማለት ነው። እኔ ማለት ሀገር ማለት ነኝ። ስለዚህ እኔ መኖር ያለብኝ ሀገሩ ላይ የማይኖረውን ሰው በሙሉ እኔ መኖር አለብኝ። ሶ እሱ ሌክዠሪየስ ላይፍ ይኖር ነበር ማለት ነው ኪንጉ። እና እንደውም የተለያዩ በስማቸው ምናምን የተለያየ አምልኮ ቦታ ሁሉ ይሰራላቸው ነበር። የተለያየ ትልልቅ ፓላስ ምናምን ነበር የሚያሰሩት ማለት ነው። እና ዘ ላይፍ ኦፍ ፖለቲካል አድሚኒስትሬተር ፍሮም ዘ ኪንግ ዳውንዋርድ ወዝ ቨሪ ሌክዠሪየስ ነበር፣ ፖለቲካ ላይ ያሉ ሰዎች የሚኖሩት ማለት ነው። እና ፐብሊክ ኤክስፔንዲቸር ዋዝ ቬሪ ኤክስትራቫጋንት ኤንድ ዌስትፉል ነበር። የመንግስት ሀብት እየባከነ ለነሱ መኖሪያ ማለት ነው፣ ለነሱ መዝናኛ። ሶ ዘ ሪዛልት ዋዝ ኢንክሪዚንግ ኢንዲቤትነስ ኦፍ ዘ ገቨርንመንት ኤንድ ዘ ኒድ ቱ ሌቭ ኤክስትራ ታክስ ቱ ፋይናንስ ዘ ፐብሊክ ኤክስፔንዲቸር ማለት ነው። እና ምንድነው የነሱን የመንግስትን ወይም ደግሞ የሀገሪቷን ሀብት ለነሱ ሌክዠሪየስ ላይፍ እየዋሉ የተለያየ ችግር ሲመጣ በመንግስት ዙሪያ የተለያየ ክርክር ሲመጣ ኤክስትራ ታክስ ፈለጉ ማለት ነው። ምክንያቱም ኦልሬዲ ሀብቱን ለራሳቸው ጥቅም አውሉት። ስለዚህ ያን ጊዜ ታክስ መሰብሰብ የሚችሉ ከማን ነው? ከዝቅተኛው ማህበረሰብ ነው። ስለዚህ ሃይ ታክስ ተጣለበት፣ አሁንም ያ የፈረደበት ፔዛንተሪ ማለት ነው። እና ይሄ አንድ አመጽ ወይም ደግሞ ፊዚዮክራሲ እንዲነሳ ሁለተኛ መንገድ ነው። ሶስተኛው ደግሞ ቱ ሪፕሌኒሽ ስቴት ትሬዠሪ ነው። ሄቪ ታክስ ዌር ኢምፖዝድ አደረጉት፣ እንዳሰቡት አደረጉት። ሶ ታክስ ተጣለ። በት ዘ ታክስ ዌር ኢኒኩቴብል ኤንድ ኢንጀስት ነበር። ሶ አንጀስት ነበር፣ ምንም አይነት ፍትሃዊ ታክስ አይደለም። ሶ ኖቢሊቲ እና ክለርጂ ለምሳሌ አብዛኛውን የሀገሪቱን ላንድ ይዘዋል፣ ነገር ግን የሚከፍሉት በጣም ትንሽ ታክስ ነበር። ዋይል ፑር ፔዛንተሪ ጋር ከመጣችሁ ግን ዌር ቢንግ ክራሽድ አንደር ኦል ሶርት ኦፍ ሊቭስ ኢን አዲሽን ቱ ዘ ኤክስትሮኒሽስ ላንድ ረንትስ ማለት ነው። እና የባለሀብቱ የላንድ ሎርዶቹ ረንት አለባቸው፣ ይከፍላሉ። ሁለተኛ ደግሞ ለመንግስት ታክስ ተባሉ። በዛው ላይ መሬት የላቸውም። መሬት የሚያርሱት የላንድ ሎርዶችን፣ የክለርጆችን፣ የኖቢሊቲውን ነው። እና ከየት አምጥተው ይክፈሉ? በቃ ስለዚህ ምን አላቸው አማራጭ? በቃ ሌላ ሚሴሪ ሆነባቸው፣ ሌላ ሲቃይ ሆነባቸው። ሶ ያንን ነገር ማንሳት ነበረባቸው። ሶ የመጀመሪያው ፈርቀዳጅ እንግዲህ አንዲስፒቴብል ሊደር ኦፍ ዘ ፊዚዮክራቲክ ስኩል ወዝ ፍራንሲስኮ ኩዝናሪ ነበር። ፍራንሲስኮ ኩዝናሪ እንግዲህ ከድሃ ማህበረሰብ ውስጥ ነው የወጣው። ፔዛንት ፋሚሊ ነው ያለው እና ያጠናው ምንድነው? ሜዲሲን ነው። ሜዲሲን አጥንቶ የነ የገባው ንጉሱ ቤት ነው። ንጉሱ ቤት ለምን ገባ? ስለ ሜዲካል ያው ራሱን ትሪት ሊያደርገው ማለት ነው። ንጉሱን ትሪት ሊያደርግ ነው የገባው። ሶ ዊዝ ሪከርድ ኦፍ ሜዲካል ዴዘርቴሽን ኦን ሰች ሰብጀክት አስ ሱፐሬሽን ማለት ነው። ሶ ሂ ጀነሬት ኤንድ fever. He borgined as an economist at the age of 62 and died at the age of 70 ይላል እንትን 80 ይላል። ሶ በ80 ዓመቱ ነው የሞተው። ሶ ይሄንን ሐሳብ ግን አስነስቶ ነው የሞተው ማለት ነው። እና he lived to be the knowledge head of the most compact of any of the school of economists ያስተዋወቀ ሰው ወይም ደግሞ ኢምፓክት ያደረገ ሰው ነው ማለት ነው ስኩል ኦፍ ኢኮኖሚ ላይ። እና
ኢንቨስቲጌት ስናደርገው ሜን አይዲያ ኦፍ ፊዚዮክራቲክ ስኩል ምንድን ነው የሚለን የኩዝናሪ ማለት ነው። ኩዝናሪ for Kuznari and all the physiocratists their economists in colonially to their social philosophy and which stipulates this state the natural order መያዝ አለበት ወይም ደግሞ ናቹራል ሎ መያዝ አለበት ኢኮኖሚው ብሎ ያስባል። እና ናቹራል ሎውን ያመጣ ምንድነው እነኛን ማሸነፊያ ማለት ነው። which govern human action የሰው ልጅ ሊገዛ የሚችለው ናቹራል ሎ ነው። እናንተ እንደፈለጋችሁ ልረግጡ አትችሉም ምናምን ብሎ ነው የተነሳው። ኖት ለዛን the rest of the field of the nature ከማንም ያላነሰ ተፈጥሮ ነው የሰው ልጅ ሁሉም አንድ ነው አለ ማለት ነው። so the problem is therefore to find the structure of society which will accord with this natural law so ይሄን ናቹራል ሎ ለማሰራጨት ማህበረሰቡን በምን አይነት መንገድ ላስተምር የሚል ነበረ እንትኑ so ናቹራል ሎ ወደ ሁለት ታይፕ ከፈለው ናቹራል ፊዚካል ሎ እና ናቹራል ሞራል ሎ ብሎ በሁለት ከፈለው so ናቹራል ፊዚካል ሎ የምንለው ገቨርን የሚያደርገው ፊዚካል ዩኒቨርስን ሙሉ ገቨርን የሚያደርግ ነውና ዘሎ ብሪንግ ምን ሊያመጣ ይችላል ጥሩ ነገርም ሊያመጣ ይችላል ባድ ኢቨንቶችንም ሊያመጣ ይችላል ሶ ዩዚንግ ኩዝናሪ ኤግዛምፕልን ስንጠቀም ለምሳሌ ሬን ስቶርም የመብረቅ ምናምን ማለት ነው which incentive to travel water the field and so ዋተሮችና ፊልዶች በጣም እንዲጓዙ ወይም ደግሞ እንዲቃወሱ ያደርጋል the point is that the benefit from the physical law are far greater than the evils they produce እና ይሄ ምን ብሎ ያስባል ግን ፖይንቱ የፊዚካል ሎው ጥቅሙ ይበልጣል ከጥላቻው ወይም ደግሞ ከሰይጣን አይዲያው ይልቅ ጥቅሙ ይበልጣል ብሎ ያስባል እና ናቹራል ሞራል ሎው የምንለው ደግሞ which rule human societies also produce beneficial results in some manner as the natural physical law do ማለት ነው ሶ ናቹራል ሞራል ሎው ደግሞ ይሄ አእምሮ ውስጥ ያለ የሶሳይቲው ባህል ነው ህግ ነው እና የሆነ ጠቃሚ የሆነ ቤኔፊት ወይም ቤኔፊሻል የሆነ ሪዛልት አለው so they are the law of human action ነው and the consequences of which are as favorable as possible to the happiness of all individual of the human society ሁሉንም ሰው ሊያስደስተው የሚችለው ምንድነው ብሎ አይምሮ መጠየቅ ከዚያ ሰው ላለማስከፋት ምናምን ማድረግ ይሄ ናቹራል ሞራል ሎ ነው so the natural physical law explains the inevitable ነው ናቹራል ፊዚካል ሎ የማይቀር ነው ናቹራል ሞራል ሎ ግን it gives idea what ought to be ምን መሆን አለበት የሚለውን አይዲያ ነው የሚሰጠን ማለት ነው እና ፊዚዮክራቲስ were concerned with the natural moral law ላይ ነው የሚያተኩሩት so ምን መሆን አለበት የሚለው ላይ ማለት ነው and emphasized the following points የመጀመሪያው they include rule of prudent individual conducts so የኢንዲቪጁዋል prudent conduct መኖር አለበት ብለው ያስባሉ they include the rules of justice to followed by individual while deadline among themselves ማለት ነው so justice ፍትህ መኖር አለበት ብለው ያስባሉ ማለት ነው ኦኬ ሌላው ምንድነው የምናየው ስለ ፊዚዮክራሲ ስናይ እንግዲህ ምንን ያበረታታሉ ምንን ያበረታቱም የሚለው ነው so ስለ ኔት ፕሮዳክት ያወራል ፊዚዮክራሲ ኔት ፕሮዳክት የሚመጣው ሰርፕለስ ሊመጣ የሚችለው በአግሪካልቸር ብቻ ነው ብሎ ነው የሚያምነው ሶ አግሪካልቸር በጣም ኢንቨስት መደረግ አለበት ነው የሚያምነው ሶ ኢን ዘ ፊዚዮክራቲክ ሲስተም አግሪካልቸር ሃዝ ቢን ጊቭን ዶሚናንት ፕሌስ መሰጠት አለበት ቢኮዝ ኢት ኢዝ ኤ ስትራቴጂክ ሮል ኦፍ ኢኮኖሚክ ዴቨሎፕመንትን ለማምጣት በቃ ስትራቴጂክ ሮሉ ማን ነው አግሪካልቸር ነው ብሎ ነው የሚያስበው and agriculture for physiocratics is the only sector which yields net product or surplus ሊያመጣ የሚችለው አግሪካልቸር ብቻ ነው ብሎ ነው የሚያስበው ማለት ነው የሚያስበውና in other words it is only in agriculture that the wealth produced is greater than the consumed ማለት ነው so የምናመርተው ከምንጠቀመው የሚበልጠው በአግሪካልቸር ዘርፍ ብቻ ነው የሚለው so net product is defined as the excess of wealth produced over the above what is required to produce it ነው አይደለ so net product የምንለው excess of wealth produced በጣም wealth ያመረትነው ምርት መትረፍ ነው ከምን ውስጥ ከምንፈልገው ማለት ነው እና according to the physiocrat no other sector except agriculture is capable of yielding net product ይሄን net product ሊያመጣልን የሚችል ምንም አይነት ሴክተር የለም ወዳ ንግድ በሉት ወይም ደግሞ ኢንዱስትሪ በሉት ሰርቪስ በሉት ምንም አይነት ሴክተር ከሰርፕለስ ሊያመጣ የሚችል ከአግሪካልቸር ውጪ የለም ብሎ ያስባል ለምሳሌ ኢንኮመርስ ላይ ወይም ደግሞ ንግድ ላይ we produce nothing ምንም አናመርትም but only transfer the already produced commodities from one hand to the other hand ማለት ነው so ምንም አናመርትም ኦልሬዲ የተመረተውን ነው ከአንዱ እጅ ወደ አንዱ እጅ የምናቀያይረው ስለዚህ ምንም አይነት ኔት ፕሮዳክት የለውም ይለናል
ኢንዱስትሪ ላይም እንዲሁ ቱ ዘ አርቲስታን ሲምፕሊ ኮምባይን ኦር ሞዲፋይ ዘ ራው ማቴሪያል ኤንድ ፕሮዱስ ኖ ሰርፕለስ ዌልዝ ምንም አይነት ሰርፕለስ ዌልዝ አይፈጥርም። ጀስት በቃ ራው ማቴሪያሉን ሞዲፋይ አድርጎ ወደ ተሻለ ነገር ይቀይረዋል። ያ የተሻለ ነገር ደግሞ ሲያመጣ የሚቀይርበት ኮስትና ከዚህ ከራው ማቴሪያሉና ፋይናል ጉዱ ያለው ኮስት ተቃራኒ ወይም ደግሞ ቫልዩዋቸው ሲቀነስ ከኮስቱ አይበልጥም። ስለዚህ ምንም አይነት ሰርፕለስ የለውም ነው የሚለን። ሶ in industry and in e-commerce wealth produced exactly equals wealth consumed price of the manufactured goods just equals the cost of the production ማለት ነው። ስለዚህ ያ ፕሮዱስ ያደረግነው አሻሽለን አመረትን የምንለው ከማን ጋር እኩል ነው? ከኮስቱ ጋር እኩል ስለሆነ ቫልዩ አድ የሚያደርገው ምንም አይነት ሰርፕለስ አይፈጥርም ይለናል። ሶ አጠቃላይ ስለ ፊዚዮክራሲ እና ስለ መርካንታሊስት ያለው አይዲያ ይሄ ነው። ሶ ፓርት 1 በዚህ መልኩ አጠናቅቃለሁ። ፓርት 2 ላይ ስለ አብሶሉት አድቫንቴጅ እና ስለ ኮምፓራቲቭ አድቫንቴጅ ላወራ አስቤያለሁ እና ሰብስክራይብ እና ላይክ ሼር አድርጉ፣ ለጓደኞቻችሁ ሼር አድርጉ። ሰብስክራይብ ሳታደርጉ እንዳትወጡ አደራ። ላይክ አድርጉ፣ እንዲሁም ደግሞ ኮሜንት አድርጉልኝ። ሰላሙ